ስቴፕ በሆነ ምክንያት ቢከስር ባጣው ብለህ አስበህ ታውቃለህ? ኢትዮጵያ ውስጥ ሁል ጊዜ ተመልሶ ህዝቡን ለማገዝ ፍላጎት አለ። ቢዝነስ ዓለም ላይ ስፔሻሊ ኖርዝ አሜሪካ ላይ ሾርት ከት የሚባል ነገር ያለ ሲቲዝንህ አውቶማቲክ ላይ ተቀብቶ ነው ሪፖርት የምትደረግ። አንዳንድ ሰዎች አሉ አሁን ካናዳ ፓስፖርት ይዞ እና በቃ ካናዳ ፓስፖርት ይዣለሁ ማንም ይነካኝ የለም። ኖ የኛ ፓስፖርት ለየት ያለ ነው። ፑሽ አያደርጉም ታክስ እንድትከፍል እንደዚህ መክፈል አለብህ ብሎ ፑሽ አያደርጉም። ለፕሮፐርቲ ታክስ ብቻ ከ250 ሺህ ብር በላይ ከፍያለሁ ላስት ይር። አሁን እንገንጠል እያሉ ነው ግን አይሆንም የሚሆን አይመስለኝም። ግን ኖርማሊ ካናዳ ውስጥ ሁሉም እኮ ሀብታም ነህ ድሃ ነህ ምናምን የለም። ያ አበላሸው ከተአገሩ ከሚገርም ነገር ሁለት ሱሪ ትለብሳለህ። በፊት ያልነበረ አይነት ጥላቻ እያሳዩ ነው። ስለዚህ ለአዲስ መት በጣም ከባድ ነው። ስኬቱን አወራ ነው እንጂ ቻሌንጁን አላወራም። እንደ በፊት እንግዳ ተቀባይ አይደለም። እኔ ቶሮንቶ እየኖርኩ በጣም ችግር ላይ ነበር። እቃ ለማጠብ ዲሾሸር ለመቀጠር ማንም ይቀጥራል ነበር። የመንግስት ቤት በጣም አታላይ 35 ሳንቲም ነበረ ባስ። እሷን አጥቼ የነበርኩበት ጊዜ ነበር። በእግሬ ስንት ኪሎ ሜትር ቤቶች ገዝቼ ራሱ ገንዘብ ያጣሁበት ጊዜ ነበር። በጣም ዛት ክሎዝ ቤት ሊወረስብኝ የደረሰ ጊዜ ነበር። እንዴ ምን ብዬ ልንገርህ፣ ሳስበው እንኳን ያመኛል። በጣም ለመውጣት በጣም ከባድ ነው። ብዙ ሰው ሊያውቀው ይችላል። ለመውረድ ግን በጣም ቀላል ነው። አሁን ብላክ ላዮን ሴኩሪቲ ሰርቪስ የሚል አዲስ ካምፓኒ ከፍቻለሁ። ከኤድመንተን እንጀምራለን። አይ ቲንክ መልቲ ሚሊዮን ቢዝነስ ካምፓኒ ነው። አይ ቲንክ ኦል ኦቨር ካናዳ እንደማደርገው እርግጠኛ ነኝ። ይሄ የተፈጥሮ ነው፣ እግዚአብሔር ጸጋ። እየፈለኩትም አልገዛውም። እኔ ሙሉ ሄጄ ልብስ አይደለም ክሊራንስ ማለት ምንም ነገር ያለ ምንም ጉዳይ ሳይኖረኝ ሮና አይዳል ለምን እዚህ ስራ አትቀጠርም ይላሉ ስለማውቅ። ሆም ዲፖ የምገዛውን ከሮና ጋር ኮምፔር ታደርጋለህ። ሌሊቱን በረዶው እንደዚህ ሲዘንብ አድሯል። ትናንትና ንጹህ ነበረ እንደሚታየው። ትናንትናም ሌሊት እንደዚህ ነበር ያደረው። ግን ቀን ፀሐይ ብቅ ብላ ስለነበረ ጥርግርግ አድርጋ አጥፍታው ነበር። አሁን ደግሞ ተመሳሳይ ሆኗል ማለት ነው። ጠዋቱ ይሄን ይመስላል መንገዱ። የእግረኛ መንገዱ እንደዚህ ነው። የሚገርመው ይኸው እንደምታዩት የእግረኛ እግር የረገጠበት ነው የምታዩት። ሰው እንደዚህ ሆኖ ይንቀሳቀሳልና ኃይለኛ ብርድ ነው ያለው። ግን በሰመስት ሰርቫይቫል ነው እንግዲህ። አገሬን አፈቀኝ የሚያስብለው ይሄ ነው። እኛ ሀገር ቢሆን ይኸው ሰው ይንቀሳቀሳል። እኛ ሀገር ቢሆን በቃ በረደን የምንለው በሸሚዝ ካልሄድን ያስቀኛል። ክረምቱ ራሱ እኮ በጣም ለዚህ ሀገር በጋ ማለት ነው። ይሄን ይመስላል። እንዲህም ሆኖ ህይወት ይቀጥላል። ይኸው አውቶቡስም ይንቀሳቀሳል፣ መኪናዎች ይንቀሳቀሳሉ፣ ሰው ከስራ አይቀርም። ይገርማል። በጣም ተሰርቶበት መኖሪያ የሆነ አገር ነው። እኛ በተፈጥሮ የተሰራ ሀገር ይዘን ምቾት ለራሳችን ነስተን እንኖራለን እና ተቃርኖ ይገርመኛል። በቃ ሰው በዚህ ውስጥ ይኖራል፣ እኛ ደግሞ በተመቻቸ ኢንቫይሮንመንት ውስጥ ሆነን እርስ በርሳችን እየተባላን ለራሳችን ለመስራት ጊዜ የለንም። በቀላሉ ብዙ ርቀት መሄድ የሚችል ሀገር ይዘን። ሰላም እንዴት ናችሁ ውዶች? ከረምረም አልኩ መሰለኝ ከመጣሁኝ ቆይቻለሁኝ። አሁን ያለሁት ካናዳ ነው። ለረፍትም ለአንዳንድ ምክንያትም ነበር የመጣሁትና ቆየት ብያለሁ። ዛሬ ከዚህ ቀደም እንግዲህ አድርጌ የነበረው አንድ ወዳጄን ነው ይዤ የመጣሁት። አይ ሆፕ አዳዲስ ነገሮች ታደምጣላችሁ ብዬ አስባለሁኝ። ስለ ካናዳ ህይወት፣ ስለ ግል ጉዳዩ፣ ሌሎችም ነገሮች ልናነሳ እንችላለን። አብራችሁን ቆዩ እስከ መጨረሻ። ብዙ ነገር የምታገኙ ይመስለኛል። ሙሌ እንኳን ደህና መጣ። እንኳን
እንኳን ደህና መጣህ እንኳን ደህና መጣህ ለበልን የራስ እንኳን ደህና መጣህ እኮ። በዚህ አጋጣሚ ያረፍኩት ሙሌ ያዘጋጀልኝ ማረፊያ ነው እና እዛ ነው ኢንተርቪው እያደረኩት ያለሁት። በጣም ትልቅ ሙሉ ፍሎሩን ነው እስከፈለግኩት ጊዜ እንግዲህ እንድኖርበት ነው የሰጠኝ። ግን እኔ ብዙ መቆየት አልፈልግም፣ ወደ ሀገር መመለስ እፈልጋለሁ። አይ ሪሊ ታንክ ዩ። በዚህ አጋጣሚ በጣም ነው የማመሰግነው። ኤኒቲንግ nothing. ለማንኛውም ታንክ ዩ። እንዴት ነህ? እንኳን ደህና መጣህ ማለት ለምን እንደዋለ ያገር ኬኔዲያ ልትሆን ምንም በደንብ ሆነስትሊ ስፒኪንግ ብዙ ነገር በደንብ አንደርስታንድ እያደረኩ ይመስለኛል። በደንብ አድርጋለሁ። ነገሮችን ቶሎ የመረዳት ነገር ያለኝ ይመስለኛል። አይ ቲንክ ሶ እኔም መሰለኝ ብዙ ነገሮች አንደኔማ ያላወቅኩትን እንኳን ሲገጣጠም ደግሞ ብዙ እኮ ቆየሁ። ኦልሞስት ወደ 7 ወር ምናምን አይሆንም? 2 ወር 3 ወር እንደገና ሌላ 2 ወር ጨምርበት ብዙ ነው። በደንብ አውቀኸዋል ማለት ነው። ወካለ ያው በ20 ቀን ታውቃለህ፣ አትወቃለ በ20 ዓመትም ከባድ ነው። ትክክለኛ አባባል። ለማንኛውም እዚህ ሀገር በጣም ከበድ የሚለው አየሩ ነው። እስቲ ከሱን ጀምር። የዚህ ሀገር ትልቁ አሳሳቢ ቁም ነገር የአየር ጸባይ ነው እና አሁን ሰው አሁን አፈር እንደሚባለው አሁን ዝናብ፣ አሁን ፀሐይ፣ አሁን እንግዲህ በጋ ነው አይደለም? በጋ ነው ግን ስፕሪንግ ነው። ገና በጋው አልገባም ግን ስፕሪንግ ነው ስትል ያው ዞሮ ዞሮ የክረምት ወቅት አይደለም። የክረምት አይደለም። ክረምት ኦልሬዲ አልፏል። እንደውም ከባድ ክረምት ነበረ ዘንድሮ። ከሚገርመው አየሩ የካናዳ አየር ተለዋዋጭ ነው። ጠዋት የጠበቀው ማታ ላታገኘው ትችላለህ። ደግሞ አየሩ በጣም ቆንጆ ቢሆን እንደ ኢትዮጵያ አየር እዚህም አያመጡንም ነበር። እውነት ነው። እውነት ለመናገር እውነት ነው። በረዶ የሚጠርግላቸው ይፈልጋሉ። አንዳንድ ነገሮች የሚሰራላቸው ሰዎች ይፈልጋሉ። ለዛም ነው ያመጡ። እንደ አየሩ ግን ትለምደዋል። የማይለመድ ነገር የለም። -30 -40 የሚገባበት ጊዜ አለ። ይለመዳል። አገሩ ምቹ የሆነው የሚመስለኝ በኢሚግራንቱ ነው። አንዳንድ ነገሮች ሳይ 90% ካናዳ ከዓለም ሁለተኛ ብትባልም በቆዳ ስፋት 90% ሰው ሊኖርበት የማይችል ነው የሚል ነገር አንብቤያለሁ እና ኢቨን 10% በጣም ተሰርቶ ነው እየተኖረበት ያለው የሚመስለኝ። አንተ ደግሞ እዚህ በጣም ስለቆየ ምን ያክል አንተ በነበርክበት እድሜ ምን ያክል ለውጥ አለ? ለውጥ በጣም ማአት ነው ያለው። ከሚገርም ነገር እነሱም የሰሩት በአየሩ ልክ እንዳየሩ ሁኔታ አድርገው ነው የሰሩት። ለምሳሌ ዊንተር ላይ -30 -40 ቢል ስቲል ትወጣለህ። ቤት ስገባ ሂተር አለ፣ መኪና ውስጥ ሂተር አለ፣ ሞል ውስጥ እንደፈለግ በቲሸርት የምትዘዋወርበት ሂተር አለ። በቃ መኖሪያውን ከአየሩ ሁኔታ ጋር አድርገው ነው የሰሩት። ስለዚህ አትቸገርም። የሚቸገረው ብዙ ጊዜ ውጭ የሚሰራ ሰው ኮንስትራክሽን፣ አንዳንድ ውጭ የሚሰራ ሰው በጣም አስቸጋሪ ነው። ግን ለሱ ጊዜ አለው። አሁን ለምሳሌ እንደዛ አይነት ብርድ ሰዓት ሲሆን የተወሰነ ውጭ ትገባለህ፣ የተወሰነ እንደገና ሞቅ ያለ ቦታ ላይ አለባበሳቸውም ይለያል። አለባበሳቸውም ልብሱም ይሰራል። ካልሲዩም ሙቀት ያለው ይሰራል። ከውስጥ የምትለብሰው አለ። ሰርተውታል እንዳየሩ ሁኔታ። አይ ቲንክ ለዚህም ነው ያደገችው ላለው። አየሩ በጣም ከባድ ስለሆነ በጣም ለመኖር ስትል ማትጥረው ነገር የለም። ከባድ። ስለዚህ አገራቸውን በደንብ አድርገው ሰርተውታል። ሀገራችንን ልበል። ሀገራችን ከክረምት እኔ አሁን ሰው ሱሪ አርጎ ምናምን ጃኬት አርጎ ሲንቀሳቀስ ጃኬቱ ይገባሃል ምን ያህል ሙቀት አምጪና ወፍራም መሆኑ። ሱሪ ግን አይገባኝም ነበረ እና አንዳንዱ ከውስጥ የሚለበስ ሱሪ አለ መሰለኝ የክረምት ሎንግ ጆን ይባላል። ሎንግ ጆን ከውስጥ ትለብሳለህ፣ ግዳጅ ነው። ብዙ ሰው ለእኛ ሰዎች ማለት ነው ለማድረግ ትንሽ ፍላጎት የላቸውም። ብዙ ሰው ፍላጎት የለውም፣ ግን ሰርቫይቭ ታደርጋለህ። በጣም ግዳጅ ነው። ሎንግ ጆን ማድረግ አለብህ። ከውስጥ በሌላ ልብስ መልበስ አለብህ። ከላይ ጅንስ ትለብሳለህ። በቃ ለተመልካቾች ግልጽ እንዲሆን ያው ከላይ ሰውየው ጅንስ ነው የለበሰው። ሁለት ሱሪ የምናውቀው ግን ከውስጥ ሌላ ሱሪ አለ። ሁለት ሱሪ ትለብሳለህ ማለት ነው። ሰጪ ሌላ ሱሪ አለ። እና ደግሞ ሪሰንትሊ ምን አይቻለው፣ ሰሞኑን የሆነ ሾፕ ሄጄ
ከውስጥ ገበርም አይቻለሁ። ሱሪው ልክ እንደ ጃኬቱ ገበር ያለው ከላይ ስታየው ጅንስ ነው ካኪ ነው ምናምን ግን ከውስጡ ገበር አለው ሊኖር ይችላል። እሱን ግን እኔ ከሚገርም አየሁኝ ግን በጣም ለብርድ ተብሎ የተሰራ ሎንግ ጆኖች አሉ ከውስጥ የምትለብሰው እንደገና ካልሲም አለ። ከሚገርም ደግሞ የሚያሞቅ ካልሲ ሁሉ አለ ላይክ ሂተር እንዳለው አይነት ነገር በፍሪክሽን ሂተር ይፈጥራል። አይተዋል ጓንቲዎቹን ኮምፎርታብል ኮፍያ ሁሉ ነገር አሟልተው ሰርተውታል። ያንን ከተጠቀምክ ብርዱም እንደሆነ አታውቀውም። ለሁሉ ነገር መፍትሄ ያላቸው እሱ ነው የሚገርመኝ። እሱም እንደዛ ሊያደርጋቸው የቻለው ይመስለኛል የተፈጥሮ ሁኔታ ነው። አለዛ ሰርቫይቭ ማድረግ አትችልም። አይተዋል በረዶ አንዴ ሲጥል ወዲያው መጥተው ነው የሚጠርጉት። ለሚደረገው ነገር የተፈጥሮ ሁኔታ ዝግጁ ናቸው። እንደ ሀገር እንደ ሲስተም ዝግጁ ናቸው። ትክክለኛ ሌላ ደግሞ አሁን ትናንት ለምሳሌ እንደው ማሳያ ከሆነ እኔ በቃ ካኪ ለብሼ ፀሐይ ነው ብዬ ወጣሁ። ዌስት ኤድመንተን ምናምን ሄድን ከአንድ ወዳጄ ጋር እቃ ፈልጌ ነው። ከዛ ግን አልቻልኩም። ወዲያው ልንመለስ ስንል ዝናብ መዝነብ ጀመረ። ምን ማድረግ ነበረብኝ? በቀደም አይቼው ያልፈለኩት ጃኬት ነበር ለእኔ ሳይዝ ብዙ ስለማላገኝ ማለት ነው። እሱን ገዝቼ ነው የተመለስኩት። 2 ነው ጃኬት የገዛሁት ትናንትና። ከዛ ደግሞ ወደ ማታ በጣም ሙቀት ነበረ። ሌሎች ጓደኞቼ ጋር ደግሞ ሻይ ልንጠጣ ፒክ አደረጉኝ። ያው መኪና ውስጥ ነው ቤት ነው ምንም አይፈጠርም ብዬ ሄድኩኝ። አሁንም ኤሲ ኖርማሊ እኔ ኤሲ አልወድም። የገባንበት ቤት ኤሲ በጣም ኢሪቴት ያደርግ ነበርና እኔ አልችልም። በቃ ቤት ሄደን ጃኬት እናምጣ ስል ነው እዚህ እንፈልግ ተባለ። እንደገና ሌላ ጃኬት ገዛው። በአንድ ቀን በአየሩ ምክንያት ማለት ጃኬት እንገዝተህ ምንም ማመን አይቻልም። ያ ኖርማሊ እዚህ ነዋሪ ስትሆን ምን አለ መሰለህ በእኔ በበኩል ማደርገው ሁልጊዜ እኔ ትራኬ ውስጥ የዊንተርም የሰመርም ያ እኔ እንግዳ ስለሆንኩ ነው። አንተ እንግዳ ስለሆንክ እንጂ መኪና እዚህ ነዋሪ ቢሆንማ መኪና ውስጥ ኢትዮጵያም እንደሱ ነው ማድረግ። ያኔ አሁን መኪና ውስጥ የክረምት ቡትስ አለ፣ የሰመር ቲሸርት አለ። እንዳየር ሁኔታ ነው የምትሄደው። ጠዋት ለምሳሌ መቼ ነው የሚቀየር አታውቀውም። ጠዋት በጣም ማይነስ ምናምን ከነበረ ከሰዓት ላይ ማይልድ ሊሆን ይችላል። ስለዚህ በሰዓታት ነው ጃኬትን አውልቀህ መኪና ውስጥ ትላለህ ወይ ጃኬትን አንስተህ ታደርገዋለህ። እሱን ትዘጋጃለህ። አክቹዋሊ ገና አዲስ ስትመጣ ያስተምሩሃል። ኬኔዲያን አዲስ ስትመጣ እንደዚህ በመኪና ምን መያዝ እንዳለብህ እሱን ያስተምሩሃል። ሌላ ደግሞ እስቲ ስለ ሰው አኗኗር አንተ ብዙ የቆየ ስለሆንክ እስቲ ንገረኝ። አይ ኖው ያንተ አሁን እንትን ቀጣናህ ሌላ ነው አንደርስታንድ፣ ግን በቃ በህይወትህ ኦብዘርቭ ያደረካቸውን። ኦኬ ስለ ሰው ሁሉም እንደራሱ ነው የሚኖረው እዚህ ሀገር። ደስ የሚልህ ሀብታም ነህ ደሃ ነህ ምናምን የለም። ሁሉም ይኖራል። በቃ ሁሉም ቤት አለው፣ ሁሉም መኪና አለው። ቤዚክ ነገሮች ላይ ያ ደሃ ነው ብለህና ሀብታም ነው ብለህ የምትለይበት መንገድ የለም። በእኔ አስተያየት እውነት ነው። ይኖራል ባንክ አካውንት ምናልባት እሱ ለውጥ ሊኖረው ይችላል፣ ግን ኖርማሊ ካናዳ ውስጥ ሁሉም እኩል ነው። ደሃይቱ ነው ሀብታሚቱ ነው። ወጥተህ ስትበላ የምትገባባቸው ቤቶች ሊለያዩ እሱ ወሳኝነት እሱ ይለያል። የምትሄድበት ቦታ፣ የምትበላበት ቦታ፣ እንጆ የምታረግበት ቦታ ይለያል። ግን እንዲሁ ኖርማል በምታየው ግን ይሄ ሀብታም ነው ይሄ ደሃ ነው። ብዙ ሰው መኪና ይይዛል፣ ብዙ ሰው መኖሪያ ቤት አለው። በተለይ እዚህ ኤድመንተን በሙሉ ያ ማጆሪቲው ምን ይኖራል? ቤት በሞርጌጅ ትገዛለህ፣ መኪና በሎን ትገዛለህ። ያ ስላለ የሰውን ኑሮ ራሱ ነው የሚያውቀው ውስጡ ያለው። መንገድ ላይ አይተህ የት ደረጃ ላይ እንዳለ ማወቅ አይቻልም ነው አትችልም። እንደዛ የት ደረጃ ላይ የሚያውቀው ራሱ ነው ከውስጥ። ግን ጀነራል ግን እናውራ ካለን አሁን በጣም ታፍ ሆኗል። በጣም ካናዳ ከልክ በላይ አንደኛ ብዙ ስደተኛ በዛ እንደምታየው ነው። ስደተኛው ሲመጣ ደግሞ ችግሩን ብቻ ይዞ አይደለም የሚመጣው፣ ያለውን ጸባይ ይዞ ነው አብሮ የሚመጣው። ያ አበላሸው ከተቃገሩ ከሚገርም ነገር እንደምታየው ማለት ህንዶች አሉ አሁን በትምህርት የመጡ ብዙ የኛም ሀገር ሰዎች ማለት ብዙ መጥተዋል። እሱ ስራ ከባድ አደረገው። ስራ እንደፈለክ እንዳታገኝ እንደገና እንደፈለክ አድርገህ እንደ ድሮ ላይክ ስራ አለ ብለህ እንዳትቀጠር አደረገው። እነሱ ብዙ ደግሞ ኬኔዲያኖች እዚህ ብዙ ነዋሪዎቹ አሁን አዳዲስ ኢሚግራንት ጠልተዋል ማለት ይቻላል። ምክንያቱም ስራቸው እየተወሰደ ስለሆነ
ስለዚህ ለአዲስ መት በጣም ከባድ ነው። ከልክ በላይ አይደለም እንኳን ለአዲስ መት ለኑሮም ከባድ። አንዳንድ እስቲ መሬት ላይ ያሉ መገለጫዎች ለምሳሌ የስራ እድል ከመሻማት አንጻር ከሚመጡትና ከነባሮቹ አንጻር የምታየው? ከስራ እድል ሌላ አንዱ ትልቁ ነገር አሁን እነሱም ያስከፋቸው እነማን ስለ ኬኔዲያን ቤዚክሊ ኬኔዲያን ቢልድ የተደረገችው በኢሮፒያኖች ነው። አገሪቱም መሬቱም የፈርስት ኔሽን ይሁን እንጂ ኬኔዲያን ትክክለኛ ኢሮፒያኖች ናቸው ቢልድ ያደረጓት። ቤዚክሊ እነሱ ሀገር ነች ማለት ነው። ሀገሩን ሀገር ያደረጉት እኛ መጤ ነን። እነሱም መጤ ቢሆንም ግን ሀገሩን የሰሩት እነሱ ናቸው። ሀገሩን የሰሩት እነሱ ናቸው። ይህን ፋክት ነው ማወቅ ያለብን ነገር። ሀገራዊ እነሱ ነው፣ የእኛ አይደለም። እኛ ሀገራችን አሁን ሁል ጊዜ ስንት ዓመት ብትኖር እንኳን እዚህ ሀገር ስቲል ሰከንድ ሌላ ሀገር አለኝ ብለህ ትላለህ። ግን በእነሱ ግን የላቸውም። ይህ ነው በቃ ሀገራቸው ማለት ነው። እና ሲስተሙን አበላሸንባቸው። እንዳልኩ ነው ከሰርድ ወርልድ ካንትሪ ሲመጣ ሰው ችግሩን ይዞ ሲመጣ በፖለቲካል አሳር ይመጣል፣ በኢኮኖሚ ችግር ይመጣል፣ በብዙ አይነት ችግሮች ይመጣሉ። ሲመጡ እንዴት ነው የሚሆነው መሰለ? ብዙዎቹ ሲስተሙን አበላሹት፣ ኮራፕሽን አስተማሩ፣ ከህግ ውጭ ብዙ አይነት ነገሮች መፈጸም ጀምሩ። ታክስ የሚከፍል የለም። ማጆሪቲው ነው ማውራ ያለሁት። ያ ስለሆነ በጣም እንትን አሉ ከልክ በላይ እንግዳ ማየት። ካኔዲያኖች የሚታወቀው በእንግዳ ተቀባይነት እና በእርዳታ ነው የሚታወቀው። ስናድግ እንዲሁም የኬኔዲያንን ስንዴ አይተን ያደግነው ኢትዮጵያ ውስጥ እና በዛ የተነሳ እኔ እንኳን ካየሁት አሁን እዚህ ብዙ ዓመት ኖሬያለሁ። ከምገባባቸው ኦፊሶች አንጻር ለውጡን እያየሁት ነው። በፊት ያልነበረ አይነት ጥላቻ እያሳዩ ነው ያሉት። ከሚገርም ነገር ግን አልፈርድባቸው። ካለው አንጻር ስታይ ሲስተሙን እንዴት አድርገው ትራክ ድራይቨር ማንበብ መጻፍ ማይችል በውስጥ ላይሰንስ እያወጡ ስንት አክሲደንት እየፈጠሩ ያንን እያደረጉ ስለመጡ በቃ እንደ በፊት እንግዳ ተቀባይ ከሚገርም ነገር እና ይሄ በጣም ታፍ አድርጎታል። Hey, how you doing, sir? Okay. Good. Yeah. Do you stay in this hotel? Which one? Do you stay here? Stay here. No. I wanted to stay there. I was stay here. Oh. Now I just rent my home. Oh, okay then. Yeah. Okay. Are you a refugee, sir, yourself? Yes, of course. Oh, where are you from? I'm from Ethiopia. Oh, okay then. Yeah. And did you originally stayed here? You said then, right? First I was here. Okay. Then I just rent my home. Okay, then you were able to find a job then, and you can pay the rent. Yeah, I don't. Still have no job. But Oh, okay. Then who's paying the rent, sir? is it? Are you a journalist? Yes, sir. Okay. Are you recording everything? Yes, sir. Why don't you ask me first why? Oh, well, I thought we're just having a conversation here. I don't mean you no harm, but I was just trying to get answers about who's staying here and Okay. where they go afterwards. So you have a home, and I guess is the government paying the rent for your home? Of course, yes. Of course. Yeah. Oh, okay then. Where is this home located? Is it in Pickering? Yes, it's in Pickering. Okay. All right then. All right. Well, thank you so much for your time, sir. Good luck. Thank you. Okay. That's a refugee in a brand new car going to a home that he doesn't pay rent because he doesn't have a job. Tell me, how many of you voted for this? How many of you feel great about this? That your tax dollars, the ones that you work hard for, are going to foreigners in our country so they can have brand new cars, they can not pay rent, and they can live off of your tax dollars. And let me clarify something for you all. I came to this country as a refugee, so don't you dare come at me with Mario's hating on refugees. I am one. And our expectation was to work immediately. That's what my parents did. That's what the expectation is of everyone that comes to the country, not to live off of our taxpayer dollars and be able to drive around cars and live in a home that you don't pay rent for. I would much rather see something like this for Canadians who are in need. Maybe they lost their job, maybe they're going to be homeless and they have young kids and a family and they need support. The 2-year civil war that existed in Ethiopia, that ended in 2022. So let me ask you this.
Should we really be accepting mass immigration of refugees in our country when they're coming from countries outside of war? Because I've heard of people coming in from the Bahamas and getting the exact same treatment. Free housing, free dental care, free money if you have kids. Incentives drive record numbers like this. In 2024, we were the 4th largest recipient of asylum seekers. Insane. ለመነሻ ያክል ጃል ነገሮች እናንሳ በሚል ነው እንጂ ወደ አንተ ጉዳይ መምጣት ፈልጋለሁ። ባለፈው ዝግጅቴ ላይ ብዙ ስኬቶችን ምናምን አሳይተናል፣ አውርተናል። ከብዙዎቹ ጥቂትም ማለት አልችልም። እኔ በጣም ሬር ነው እንደ ሌላ ሀገር ተወልዶ እዚህ መጥቶ እንደ ኢትዮጵያዊ በፊት ስለሆነ ሳይሆን በዚህ ልክ የተሳካለት ሰው አላጋጠመኝም። ሆነስትሊ ስፒኪንግ በአንድ ዘርፍ ብቻ አይደለም፣ በሚሊታሪም በደንብ ሄደሃል፣ በኢንቨስትመንት በዚህ በሪል ስቴቱ ብዙ ሄደሃል። ስኬቱን አወራ ነው እንጂ ቻሌንጁን አላወራንም። እስኪ አንዳንድ ፈተናዎች ምን ነበሩ? ሁሉ አልጋ ባልጋ ነበር ወይ? ዝም ብለህ በወርቅ መስቀል ተመተህ ነው ወይ ካናዳ የገባኸው? አገባብህን አውርተናል የዛኔ። ግን ቻሌንጅ አልነበረውም ወይ በመሃል? ለምሳሌ ብዙ ሰው የሚጠቀመው የመንግስት ቤት መኖር፣ የመንግስት ዌልፌር መጠቀም ምናምን is common አይደል? ወደ ካናዳ ሲመጣ እንደውም አንዳንዱ እንደ መኖሪያም የሚጠቀምበት አለ ላይፍ ታይሙ። ኢቭን ሌላም ስራ ላይ ገብተው ስቲል ያንን የሚጠቀሙ ሰዎች ምናምን አጋጥመውኛል። እና አንተ በዛ ውስጥ አላለፍክም ወይ? እኔ ያው እንደመጣው እንደዚህ ሁሉም ነገር ተነጥፎ አይደለም የጠበቀ። እንዲሁም በእኛ ጊዜ በመጣንበት ጊዜ ከዛሬ 30 ዓመት በፊት ካሁን የባሰ ነበር። እቃ ለማጠብ ዲሾሸር ለመቀጠር ማንም ይቀጥራል ነበር። ለምን? አንደኛ ጥቁር ስለሆንክ፣ ሁለተኛ ስራ አልነበር። ሚኒመም ዌጅ $5 ነበር እና በጣም 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 ከባድ ጊዜ ነበር። አሁን እኮ ስራ ኮምፔር ካደረግነው ከኛ ጋር ስራ ሞልቶ በፊት የመጡ ሰዎች ያውቁታል እንዴት እንደሆነ ችግር እንዳለ። በዛ ጊዜ ውስጥ የመንግስት ቤት አገኘህ ማለት ቤት ከመግዛት በላይ ነው የሚያስደስት። ምክንያቱም ክራዩ ርካሽ ነው። ክራዩ ርካሽ ስለሆነ እኔ ቶሮንቶ እየኖርኩ በጣም ችግር ላይ ነበርኩኝ። ከሚገርም ያውም ችግር ስለ የመጨረሻ ችግር ቤት አጥቼ ነበር። በጣም ተማሪ የነበርኩበት ሰዓት እና የመንግስት ቤት ለማመልከት ራሱ በጣም ችግር ላይ ነበር የነበረው። እስከ 10 ዓመት ዌቲንግ ሊስት ነበር ለማግኘት። ግን አጋጣሚ ሆኖ ራሱም እድልም እግዚአብሔር ከሆነ አጋጣሚ መጥፎ ሰፈር ነበር ደንደስና ሸርበርን አክቹዋሊ እስከ 251 ሸርበርን ስትሪት ትባላለች አፓርትመንቱ። አረሳትም መቼም ቶሮንቶ ማለት ቶሮንቶ ያ እዛ ውስጥ ምን ብዬ ልንገርህ 100 ስኩዌር ፉት ቤት ውስጥ ነበረች። በወር 56 ብር ነበር የምንከፍለው እና በጣም መጥፎ ጌቶ ኤሪያ ነው ከልክ በላይ። በቃ ምን ነበራት ይዘቷ ቤቷ? በቃ እዚህ ላይ አልጋ አላት፣ ፍሪጅ አላት፣ ሽንት ቤት አለ። እዛ ላይ አልጋህ ላይ ተቀምጠህ ነው ፍሪጅ የምትከፍተው። አድራሻውም 251 ሸርበር ነው የሚባለው እና ላይፍ ታፍ ነበር። አሁን ሰው የሚያየው ብዙ ጊዜ አሁን ያለህበትን ደረጃ ነው የሚያየው። you got this much money, you got this much habt ምናምን ይልሃል። ኖ እንዴት እንደመጣ ራሱ ማወቅ አለበት። በብዙ ችግር እንደመጣ ኢቭን ካናዳ ውስጥ ተቀምጠህ ነው። ቻሌንጅ ከልክ በላይ አለ። ያን ቻሌንጅ የምታልፈው ግን ራስህ ነው። መንግስት ቤት የኔ አይደለም። መንግስት ቤት የሰው ቤት የሰው ነው ብለህ ራስህን ቻሌንጅ አድርገህ ከወጣ ከሰራህ ከማንም ጋር ኮምፒቲሽን ሳታረግ ከራስህ ጋር ካረከው ግን በጣም ሰክሰስፉል ትሆናለህ። እንዴት ነው ያገኛት ያችን የመንግስት ቤት? የመንግስት ቤት ከሚገርም አንድ ጓደኛ አለኝ። 10 ዓመት ወረፋ ነበር። እሱም የመንግስት ቤት ይኖራል። እሱም የመንግስት ቤት ይኖር ነበረ የሚመለከትበት። እኔ ከለንደን ኦንታሪዮ ሙቭ አድርጌ ነበር ለኮሌጅ ለመሄድ። ከዛ መንግስት ቤት አመልክታለኝ ሄደን ስንሄድ ከዛ አንድ አጋጣሚ ሆኖ ፊት ለፊት የተቀመጠችው ጥቁር ነች እና አመለከትን። ሳመለከት
ምን አለች? ይና ገና ጌት ላይክ 10 years አለች። ሲንግል ፐርሰን ሆነ ቤት ለማግኘት 10 ዓመት ይፈጅብሃል። የዛን ጊዜ የተናገረው ቃል ሁሌ ነው ማስታወሳት። በ10 ዓመት ውስጥ የራሴ ቤት ነው የምገዛው ነው ያልኳት። እኛ ያንቺ መንግስት ቤት አልቀመጥም ማለት። ከዛ እንደዛ ብዬ ከሷ ጋር ትንሽ ጭቅጭቅ ፈጠረ። ኤደን ወጣ። ወር ባይሞላው ደወሉልኝና እሷ አካባቢ የማይፈለግ ቦታ እሷ አይገባበትም። በምን ታምር አበሻ በይበልጥ አይገባበትም። ለምንድን ነው? አንደኛ ብዙ ድራግስት ያለበት ነው። ብዙ ሰካራሞች አሉበት፣ ጠጪዎች አሉበት። ሰካራም እንኳን ባለም that's not a good word but actually ሰካራም ነው ራሱ ከሳተ ሰካራም ነው። just politically correct ጠጪማ ማንም politically correct ለምን ሰካራ ጠጪማ ማንም የሚጠጣ ሰው ነው። ያ ሶ እና በጣም ድራግስት ያሉበት ቢልዲንግ ነው እና ያስፈራሃል ለመግባት። ከዛ ደውሎ ስጠይቀኝ ትገባለህ ወይ ምናምን እዚህ ቦታውን አለች። ወንዴ አል ቴክ ትራይ ነው ያልኳት። ምንም ጥያቄ የለኝም። ከዛ ለሱ ሳማክረው እዛ ቦታ አለ ምን አገባኝ ያልኳት። አልጋ አለ ዳሴት። ከዛ ሂድና ያዋለችኝ ነው እኔ አላየውም ስጪኝ ብቻ። ከዛ ኦኬ ና እንዳጅ አለች። የለን ስም ከፍሎ የነበረው ስንት ነው? ተማሪ ስለነበርኩኝ 56 ብር ነው ከፍሎ እኔ የምፈልገው አልጋ ነው። እዛ ቤት ውስጥ ወደ ስንት ዓመት ተቀመጥኩ? ወደ 4 ዓመት ተቀመጥኩ ትምህርቴን እስክጨርስ ድረስ። ከዛ 4 ዓመት ውስጥ ሰው እንኳን ማያልፍበት ነው። አበሻ እዛ ቢልዲንግ ውስጥ ብዙ አይገባም አይደል ነው። አሁን ምናልባት ሊሆን ይችላል። በዛ ጊዜ ውስጥ ማንም አይኖርም። ከዛ እሱን እንደዛ እንዳረኩኝ ከዛ ትምህርቴን ተመረኩ እዛው እያለሁ። ከዛ ስራ ስገባ ኢንካሜ በጣም ኮምፕሊትሊ ተለወጠ። ያኔ ሌላ ቤት ለወጡኝ ማለት ነው። ሶ ሌላ ቤት ሲለወጡኝ ብዙ የምትከፍለው እንደ ኢንካም ስለሆነ እዛ ሌላ ቤት ሲለወጡኝ ሌላ ማለት የተሻለ ቤት ደህና ቦታ የሆነ ቶሮንቶ ምን የሚባል ቦታ ስለ አክቹዋሊ ውሃው አጠገብ ነው ኪንግስ ዌይ ምናምን የሚባል እዛ ለወጡኝ። ጥሩ ቦታ ነበር። ከዛ ያን ሲለውጡ የሚከፈለው ብዙ ስለሆነ እሱን ጥዬ ወደ ሌላ ወጣው ማለት ነው። ሶ ምን ያታልሃል እዚህ ላይ ፖይንቱ ምንድነው? የመንግስት ቤት በጣም አታላይ ነው። አንተ የምታየው የጊዜያዊን ርካሽነት መሆኑን ካልተጠቀምክበት ግን ህይወትህን የሚያጠፋ። አንዴ ከገባ ውጣ አይልህም። ብትሰራ ክራይ ጨምርብሃል። ስለዚህ ስራ አልሰራውም እያልክ ነው የምትቀጥለው። ስራ አልሰራውም እያልክ ነው የምትሰራው። በየአመቱ ኢንካምን ሪፖርት ማድረግ አለ። እሱ ነው ጉዳቱ ማለት ነው። ትልቁ ጉዳቱ እሱ ነው። ስራ ከሰራ በማርኬቱ ቫልዩ ነው የምትከፍለው። ስለዚህ አንተ በኖርማል ስራ ትሰራ ያችን እንደ ጥቅም ቆጥራ ሶ በምን ትሰራለህ? በቃ በጊዜያዊ ስራው ትሰራለህ። እዛ ያለ ጊዜው ይሄዳል ማለት ነው። ካልተማርክበት ካልሰራህበት የመንግስት ቤት ዩዝለስ ለመሸጋገሪያ ነው እንጂ ለቴምፖራሪ ለመሸጋገሪያ ብቻ። ስለዚህ ብዙ እሱን የኛ ሰው በጣም ብዙ ጉዳት አድርጓል። እሱ ከሚገርም ስለዚህ የዛኔ የመንግስት ቤት ተጠቅመህ ታውቃለህ? እኔ መንግስት ቤት ተጠቅሜ አውቃለሁ በደንብ እግዚአብሔር ይመስገን። እንዲያውም መጠቀሜ ግን ጠቀመኝ። ምክንያቱም የመንግስት ቤት ሳልጠቀም በሆነ ኖሮ ላለማርም እችል ነበር። ምክንያቱም ውድ ነው አክራይ። ሶ እንዴት አድርገህ ስቱደንት ሎን አይችለውም ያን ያህል ብር ከፍለህ፣ ግን በመንግስት ቤት ተጠቅሜ አልፌያለሁ። ሌላ ደግሞ ባሳለፍከው የቢዝነስ ህይወት ውስጥ ገንዘብ አጥተህ ተቸግረህ ታውቃለህ? ከመጀመሪያ በፊትም ይሁን ከጀመርክ በኋላ? ገንዘብ ማጣት አይደለም፣ የአውቶቡስ መግዣ ቲኬት ያጣሁበት ጊዜ ነበር። ያው ተማሪ ያለው ቶሮንቶ ውስጥ ባለፈውም ነገር በዛ ሰዓት ውስጥ 35 ሳንቲም ነበረ ባስ። እሷን አጥቼ የነበርኩበት ጊዜ ነበር። በእግሬ ስንት ኪሎ ሜትር የሄድኩበት። እሱ ብቻ አይደለም፣ ማአት ገንዘብ ያጣሁበት ጊዜ ነበር። ኢቭን ቤቶች ገዝቼ ራሱ ገንዘብ ያጣሁበት ጊዜ ነበር። በጣም ዛት ክሎዝ ቤት ሊወረስብኝ የደረሰ ጊዜ ነበር። ይህም ልንገር ምናልባት ወንድሞችም ቶሮንቶ በቃ ሁሉ ከተደራጀው በኋላ ቤት ገዝቼ ነበር። አንድ ቤት ገዛውና ኮንዶሚኒየም ነው። ኮንዶሚኒየም ሳይሆን ታውን ሃውስ ነው፣ ምክንያቱም ኮንዶ ፊት ስላለው እና የገዛውበት ኤሪያም መጥፎ ኤሪያ ነበር። ከዛ እሱን ገዝቼ ጥዬ ሳይሆን ተመድቤ ወደ ኤድመንተን መጣሁ። ኤድመንተን ስመጣ ያ ቤት ስላልተከራየ ኮንዶሚኒየም ፊው አለ፣ ሞርጌጁ አለ፣ ምኑ አለ።
ሲደራረብ እዚህም ከፍሏል ሲደራረብ almost became like a negative ልገባ ነበር ሊወስዱት ምንም አልቀረም ነበር እንደገና ሰዎች አከራዩልኝ ብዬ ነበር እንዲያከራዩ አጅሮቹ ያከራዩ ካሹ ለራሳቸው ነበር ለራሳቸው ነበር አልተከራየም ያለ ለራሳቸው ገቢ ነበር ነው ከዛ pretty close በቃ ባንክራፕት ሊገባ ምንም አልቀረኝም ከሚገርም ከዛ መጨረሻ ላይ ዲሳይድ ሄድኩኝ ሲሄድ ሰዎች ተከራይተው ነው ያገኘሁት ግን እኔ ገቢው አልነበር ከዛ ዲሳይድ አደረኩና ወደ ስንት ሺህ almost 100,000 ሉዝ አድርጌ ሸጥኩት ምክንያቱም ባንክራፕት ከመግባት ወይ ደግሞ ባንክ ከመውሰድ ትንሽም ቢሆን በኪሳራ አድርጎ ክሬዲት እንትን ላለ ማለት ተብሎ ሸጥኩት ማለት ነው ሉዝ አድርጌ የዛን ጊዜም ራሱ በጣም ታፍታይ ከልክ በላይ ከስራዬ ጋር ነበረ እንደገና ቤት ሊወሰድ ነው የመጀመሪያ ቤት እንዴ ምን ብዬ ልንገርህ ሳስበው እንኳን ያመኛል ከመጋር ግን ያን ሁሉ አልፋ አሁን ያለውበትን ሳስበው just proud ያደርጋል ሌላ እንደዚህ ቢዝነስ ስጋት ውስጥ ወድቆ የሚያቀበት ጊዜ አለ ያ ሁሉ ጊዜ ምን አለ መሰለህ ቢዝነስ እያለ ስጋት አለ ይሄን እያሰብክ ነው መሄድ ያለበት ኢቭን በአሁን ደረጃ ነው የምትለው ታክቲክን ካልወሰድክ እኔ በሳይንስ አምናለሁ ያው በሃይማኖቴ አምናለሁ ግን በሳይንስ አምናለሁ የምከተለው ፎርሙላ አለኝ ራሴ እስከዛሬም አላጫወትኩም የምከተለው ፎርሙላ አለ ምክንያቱም ኖርዝ አሜሪካ ሲስተም ነው የፈጠሩት ያን ሲስተም መከተል መቻል አለብህ አንድ ነገር ጋራንቲ የለም እዚህ ሀገር ምክንያቱም ፐርማነንት የሆነ ነገር የለም ያን ሲስተም ግን መጠቀም መቻል አለብህ ፎርሙላን ራስ እያስገባ መጠቀም መቻል አለብህ አሁን በቤት መጣ አይደለም ቤት ሁሉ ጊዜ ዘላለማዊ እየጨመረ መሄድ አይደለም ያንን ተጠቅመህ ሌላ ደግሞ መፈለግ መቻል አለብህ ገባ ስለዚህ ጋራንቲ የሆነ ነገር የለም አንተ ነው ጋራንቲ ልታደርገው የምትችለው በቃ this one I make money on it በቃ ፕሮፊቱ በዚህ በቂ ነው አሁን ደግሞ እስኪ ሌላ ዳይሬክሽን ልፈልግ ብለህ ደግሞ ትለዋወጣለህ ያንን ራስህ ነው መፈለግ ያለብህ ስለዚህ ካልተጠነቀቅና ሁሌም ካልሰራ ያለን ሀብት የማጣት እድልህ ከፍተኛ ነው ማለት ነው every time every minute ምንም ነገር እርግጠኛ መሆን አትችልም ከሚገርም ነገር መስራት አለበት 24/7 መልቲ ሚሊዮነር ብትሆንም ራሱ you got to work መስራት ፑሽ ማድረግ አለበት ሊሚቱን ያ እኔ ኮምፎርታብል ትሆናለህ በቃ የቤት ቢልዲንጉ ተከፍሎልኛል ምናምን ነገ ምን እንደሚመጣ አታውቀውም ስለዚህ መስራት መስት ነው መቻል አለበት አሁን ብዙ ሰው ለምን ትሰራለህ ሁሉ እያለ ይላል ኖ ቁጭ ካልክ ምንም ጠቀሜታ የለውም መስራቱን ነው የምትመርጠው እና ካልሰራህ ሉዝ ታደርጋለህ you got to work hard ምንም የፈለገ ነገር ቢሆን ሉዝ ታደርጋለህ እዚህ ሀገር ምን ከባድ መሰለህ ለመውጣት ከባድ ነው ወደ ላይ በጣም ለመውጣት በጣም ከባድ ነው ብዙ ሰው ላይ ያቆጫ ለመውረድ ግን በጣም ቀላል ነው ሲምፕል ነው ስንት ሚሊዮነሮች ማቃቸው አሉ መልቲ ሚሊዮነሮች በችለተኝነት ወድቀው ቁጭ አሉ አክቹአሊ አንደኛው ኢንጂነሪንግ እሱ እንደዛ ነው የመልቲ ሚሊዮነር የነበረ ሰው ግን just አልተጋሚ ሰራው ማለት እኔ ጋር የሚሰራው ያ some point ወደ ቦታ ላይ ስክሮል አፕ አረጋ just እና ከባድ ነው መስራት አለበት ከእንትኑ ጋር መሄድ አለብህ ልክ እንዳየሩ እንደሚለዋወጠው ያንተም ቢዝነስ አይዲያ እንዳየሩ እየተለዋወጠ መሄድ መቻል አለበት እኔ ሙልጌታ ሪል ስቴት ቢዝነስ ያስኩና ሰለሞን ሊያዝ ቢል ይለያል ለኔ ያለው ለኔ ነው ላንተ ያለው ላንተ ነው ግን ባለው በኢኮኖሚ ሁኔታ መሄድ መቻል አለበት ለዛ ነው ብዙ ሳይ ባለፈው የመጣው ጊዜም አሁንም ከስራ አካባቢ አጣፋ እና just like relatively ከሌላው ኢትዮጵያዊ የተሻለ ኢንጆይ የምታደርግበት ሰዓትም አለ እሱን አይቻለሁ የሰዓት ገደብ ግን የለም በቃ ኤኒ ታይም ስራ ጭንቅላት ውስጥ አለና ወይ ፊልድ ላይ ነህ ወይ በስልክ እያወራህ ነው ወይ ስለሆነ ነገር እያሰብክ ነው ከኔ ጋር ራሱ ኮንቨርስ እናደርገዋለን ምናምንና that why ለዛ ነው ይሆን በቃ የተሳካለ አንደኛው ስኬቱ ለዛ ነው ብዬ ነው ማስበው ምክንያቱም እኔ አላርፍም so basically አላርፍም ስለ የሰው ልጅ ረፍት ያስፈልገዋል ኢንጆይ ያደርጋል ህይወቴን በጣም ነው ኢንጆይ ማድረግ
ሰው የሚያስደስተውን ነው የሚያደርገው አይደለ? ለእኔ የሚያስደስተኝ ለሌላው ላያስደስት ይችላል። ለእኔ የሚያስደስተኝን ግን በጣም በጣም ነው ከልክ በላይ ነው ማረገው። ስኬት የሚያደርገውም አንደኛ ሁኔታ ስለሰራው ነው ከልክ በላይ። ይሄ ያለኝ ብዬ ቁጭ አላልኩም። በየጊዜው ጭንቅላቴ ይሰራል። አንድ ቀን የሚያረፈበት ቀን የለም። ጭንቅላቴ ካዘረ ፊዚካሊ ነው የሚሰራው። እኔ ሱሰኛ ነኝ ማለት እችላለሁ በስራ ካልሰራው አንድ ነገር የሆነ ነገር ያመልጠኛል የሚል ሰው ነው። እንደገና ደግሞ ክሬት ማድረግ እፈልጋለሁ። የወሰነ ነገር በቃ አሁን ሪል ስቴት ቢዝነሱ እንደዚህ ነው፣ ከዚህ በኋላ ደግሞ ሌላ አይነት ቢዝነስ ክሬት ባደርግ ምን ይመጣል የሚለው ሁል ጊዜ ነው ጭንቅላት ላይ። ኦፊስ ገብቼ ዳስ ዋይ አምቲንክ እና ለዚህም ነው የምታየኝ 4 ሰዓት ስራ አካባቢ ነኝ። ቤቶቹ ያመልጡኛል ብዬ ሳይሆን እኔ ኢንጆይ ማድረገው እሱ ነው። ያ አንድ ሰፈር ማለት ይቻላል አሁን እየሆነ ያለው እና ከባለፈው ኢንተርቪው በኋላ በጣም ብዙ ቤቶች ገዝተሃል። አንዳንድ ለውጦችን ትንሽ ብዙ የኛ ሰዎችም ስራ ቀጥር ያለው እንደገና ደግሞ አንድ ሌላ ሙሉ ቢልዲንግ ደግሞ የአበሻ ቢልዲንጎች ሙሉ ቢልዲንግ የኛ ሰዎችን አስቀምጫለሁ። ያ ለውጥ አለው። በቢዝነሱ አንፃር እንዳልኩ ወደ 7-8 ቤቶች አዲሽናል ተጨምሯል። አንዱ ቤት እንደውም ረሳኸው መሰለኝ፣ ዊንዘርም የገዛኸው አንድ ዊንዘር የገዛሁት እሱ ረስቼዋለሁ ኮምፕሊት። ምክንያቱም ኦንታሪዮ ስለሆነ ኦንታሪዮ ይቻላል ነው። እሱ ሞር ቢዝነስ እና ሬዚዳንስ ነው። ኦልሞስት ትንሽ እንደ ሞል አይነት ነገር ናቸው። እሱ ራሱ ነው የቻለ በአስተዳዳሪዎች። ስለ ብላክ ላይን ደግሞ ንገረን። ብላክ ላይን ሴኩሪቲ ኦኬ። አሁን ምን ሌላ ቢዝነስ ሁሌ እንዳልኩ ነው፣ ዲማንድ ኢኮኖሚውን ነው የምትከተለው። ሶ ሌላ ቢዝነስ አስቤያለሁ። ያ ቢዝነሱም ኦልሬዲ ላይሰንስ ይዞ ይጀምራል ኔክስት ማንስ። መኪናም ከፈልክ አይደል? ማሰብ ሳይሆን ኦልሬዲ ብዙ መኪና ስታዝ አይቻለሁ እኮ። ያ መኪናም አክቹዋሊ ሰኞ ይመጣሉ። ኦልሬዲ እንትኑን ነው የምንጠብቀው ያለው ፖስተሩ እንዲላጠፍ። ሴኩሪቲ ካምፓኒ ፈልጌ ነበር ከሚገርም ለራሴ ልቀጥር፣ ምክንያቱም ያስፈልገኛል። አሁን ኦልሞስት አንድ ሰፈር አይተኸዋል አይደለ? ሰፈር ነው ትንሽ 4 ኪሎ በላት እና አሰብኩትና እንደገና አሁን ደግሞ ዲማንድ አለ ሴኩሪቲ በጣም አስቤ ራሴን ለምን ካምፓኒ አልከፍትም ብዬ ወሰንኩ ማለት ነው። ፕሮሰሱን አረኩ፣ ምን አረኩ፣ ላይሰንሱ ተሰጠኝ። ላይሰንሱ ሲሰጠኝ ካፕል ካምፓኒዎች ደግሞ ጠየቁ ኮንትራክት እንዲያገኝ ማለት ነው። ቻይና ኮሚኒቲ ምናምን እነሱም ዊሊንግ ቱ ጊቭ ሚ ብዙ ኮኔክሽን ስላለኝ ከአንዳንድ ሰዎች ኮንትራክት የሱ እንሰጣለን ምናምን አሉ። አሁን ብላክ ላይን ሴኩሪቲ ሰርቪስ የሚል አዲስ ካምፓኒ ከፍቻለሁ። 1.5 ሚሊዮን ባጀት አበጅቼለታለሁ በዛ እንትን። ምክንያቱም አዲስ ካምፓኒ ስከፍት you need to have money. God bless you. Thank you, man. Thank you so much. I said, watch me rise from this field to your surprise. If I break, then let me bleed. I'll build a home you can't believe. I'll be somebody. I'll raise it. ቴስት ድራይቭ እናድርግና እንግዲህ አዲሱ ሴኩሪቲ ካምፓኒ መኪናችን እንግዲህ እችን ትመስላለች። 5 of them, right? 5 ናቸው።
እሱን አርጋላን መኪናው እንዳጋጣሚ ሆኖ ነበርክ አንዳንድ ተሳትፎም አድርገናል። እድለኛው መኖር ጥሩ ነበር። ሰው መኪናዎችን ኦርደር አድርገናል። ሰው መንዴ ይመጣሉ። ሰው እንግዲህ ብላክ ላዮን ሴኩሪቲ ሰርቪስ ከኤድመንተን እንጀምራለን። አይ ቲንክ መልቲ ሚሊዮን ቢዝነስ ካምፓኒ ነው። እንደገና እንደሚያድግ ደግሞ በጣም ተስፋ አለኝ። የራስን ካልኩሌሽን ትጠቀማለህ ያልኩለት ነው። ፕላስ ባክግራውንድህም ያግዛሃል ይመስለኛል አይደል? የሚሊታሪ ባክግራውንድ ያስ ባክግራውንድ ያግዛኛል። እንደገና እዚህ ላይ ደግሞ ልጠቅስ ስለምፈልገው ከሚሊታሪ ከወጣ በኋላ ስቲል ከሚሊታሪዎች ጋር እንገናኛለን። ኤቭሪ ዋንስ አ ማንዝ ምናምን እንደዚህ ቬትራን ሰዎች ጋር እንገናኝ። አንዳንድም ሰርቪስ ሜምበር ምናምን ነው። ብዙዎቹ ስራ የላቸውም። አንዳንዶቹ አጋጣሚ ነው። አሁን ሴኩሪቲ ካምፓኒ በሙሉ የሚቀጠረው በዛ ነው። አንድ 10-15 አክቹዋሊ ኮንታክት አደርጋቸዋለሁ። እነሱን ነው የምቀጥረው ፓርት ታይም። Here's the invoice. That's the 8-line price. That was $500,000 now, 57,000. No, 54. 54,000. The 8-line price. Okay. So originally, car was $60,335. My online discount is $4,000, and then I'm giving you another $2,000 to hit 8-line. Now I built it with a 4-year LMP. I don't know if you want it or not, but I figured since you're not going to be the one driving it, it's your employees. This is a 4-year maintenance contract. Watch me rise from this field to your surprise. If I break, then let me bleed. I'll build a home you can't believe. They will give you all the copies when you go in the finance office. And then the other one is almost the same again. We need initial here. So basically የሚሊተሪ ቬትራንስ የሆኑ ሴኩሪቲ ካምፓኒዎች ነው ማለት ነው። አንዳንድ ክፍት ቦታ ካለ የሴኩሪቲ አባላት የነበሩ ስለ ስራውንም ስለሚያውቁት ሩል ኦፍ ኢንጌጅመንቱንም በደንብ ስለሚያውቁ እንደገና ደግሞ ኦነስት ለመናገር ሪዚዩሚው ላይም ስሙም ጥሩ ስለሚሆን እነሱን ከተረ እንግዲህ ከሚቀጥለው ወር ጀምሮ ኦነሮ ጥሩ ይሆናል ገምታለኝ። ይሄን ኤድመንተን ጀምራለሁ። ካልጋሪ ሄዳል፣ ቶሮንቶ ሄዳል። አይ ቲንክ ኦል ኦቨር ካናዳ እንደማደርገው እርግጠኛ ነኝ። ሶ another multi-million business ያለፈ ታሪክ የሚያሳየው ነው። I don't think ከባድ የሚሆንብህ አይመስለኝም። ጀስት ምንም ከባድ አይሆንም። ዋናውም ደግሞ ባጀቱም ስላለ አዳዲስ መኪናዎች ይዘን ቁጭ እንላለን እንግዲህ ከሴኩሪቲ ካምፓኒ ጥሩ ነው። ኦኬ ሌላ ደግሞ ያው እዚህ በቆየሁበት ጊዜ ብዙ ጊዜ ካንተ ጋር ስዘዋወር ማየው የኮሚኒኬሽን ስኪልህ ነው የሚገርመኝ። አንዱ የስኬት ምክንያት እሱ ይመስለኛል ኦብዘርቭ ካረኩትና አንዳንድ ቦታ ስንሄድ በቀላሉ ነው ኮንቨርሴሽን የምትፈጥረው ከነጮቹም ጋር ምናምን ብዙም አትቸገር እና ምንድነው ማስለፍለፊያ ይዞ ነው የሚዞረው እስክል ድረስ አንተ የሆነች ነገር ከለኮስካቸው በኋላ እንዳለ ዲቴይል ነው የሚነግሩ ስለ ህንፃው ስለሚሰሩት ስራ ስለምናምን ዝርዝር ነው የሚነግሩና እሱ ራሱ እንደ ግብአት ስትጠቀምበት ያለውና ስለሱ እስቲ ትንሽ አይ ቲንክ እሱ ይመስለኛል አለኝ እንደዛ አይነት እኔም አላውቀውም ነበር። አይ ቲንክ የተፈጥሮም ይመስለኛል እንደገና ደግሞ በሚሊተሪ ያዳበርኩትም ይመስለኛል። ብዙ በሚሊተሪ ብዙ ኮርሶች ስለወሰድን እሱም ያዳበርኩ ይመስለኛል። አክቹዋሊ ሌላ አንድ ሰውም ብሎኛል የግድ ኮሚኒኬተር አንዳንዴ እኔን ፑሽ ያደርጋል ኔጎሽዬሽን ለማም ጉድ ኔጎሽዬት በጣም ነው የማደርገው ከሰዎች ጋር እና ይሄ የተፈጥሮ ነው እግዚአብሔር ጸጋ እድል ሆኖ ምንም መጥፎም ነገር አላጋጠመኝም። በገባሁበት ኦፊስ ወይ ትልቅም አትበለው ትንሽ አትበለው ኮኔክት ካረጓቸው በጣም ጥሩዎች ናቸው። I think ያ የተፈጥሮ የእግዚአብሔር ጸጋ ነው። ሌላ ደግሞ የታዘብኩት አሁን ይሄ ፕሮግራም ዋናው ዓላማ it's not about you ላንተ ብዬ አይደለም ኢንተርቪው ያደረኩ ያለሁት ሌሎች እንዲባራላቸው ስለምፈልግ ነው እና ሌላም ኦልሞስት አንተ ሳይሰማ እኔ ያጠናው ነው የነበረው አብረን እንንቀሳቀስና በዚህ አጋጣሚ ኮንፈስ ላድርግልህ ምንድነው ሙሌን እንዲሳካለት ያደረገው ብዬ ሳስብ አንዱ አሁን ያነሳሁት የኮሚኒኬሽን
ስኪል ነው። ባክግራውንድ እንዳለ ሆኖ በፊት ጥረት ምናምን የመጣው እንዳለ ሆኖ ማለት ነው። በተለይ ሚሊታሪ ኤክስፖዠር በጣም ኮንፊደንስህንም ምናምን ያመጣው ይመስለኛል። ለምንም ነገር አትፈራም። ፕላስ አብረህ ከነጮች ጋር ብቻህን ጥቁር ሆነ ስለሆነ ኢንተራክሽን የነበረ የነጮች ሳይኮሎጂ ምናምን በደንብ ገብቶሃል። አዋዋልህም ከነሱ ጋር ምናምን እሱ እንዳለ ሆኖ ሌላ ደግሞ ያየሁት እቃ ስትፈልግ አይደለም የምትገዛው። እሱን አይቻለሁ ማለት እቃው ሲረክስ የሆነ ዝም ብለህ ድንገት ሄደህ ራሱ ከኔ ጋር ራሱ ሆነን ገዝተህ ታውቃለህ እና ይሄ እኮ ለእንትን ይጠቅመኛል ምናምን በእንትን ጊዜ ብለህ ለወደፊት ነው የምትገዛው እና እሱም አስተዋጽኦ ያለው አይመስልህም ወይ? ማለት አንዳንዶቹ ምናልባት በግማሽ ዋጋ ምናምን እንደዚህ ነገር ነው የምትገዛቸው። እሱማ በጣም እሱ የምን መሰለህ የቢዝነስ ታክቲክ ነው። ያ እሱን ትንሽ አውራ። ቤዚክሊ እሱ ላይ እንዴት መሰለህ እሱ ላይ ባጀት መኖር አለበት። ምክንያቱም አቅሙ ስላለ ነው። ያ በእሱ ላይ ባጀት ድሮ እኔ ሲጀምር እየፈለኩትም አልገዛውም። ምክንያቱም አንደኛ ስቶሬጅ የለህም ማስቀመጫ፣ ሁለተኛ ባጀቱን በአንዴ ሁሉን ለመግዛት አትችልም፣ አቅሙም የለም። እሱ ልክ ሌላ ቦታ ላይ ደረጃ ስትደርስ የሚመጣ ነው። አሁን ስቶሬጅ አይቶ ከሆነ አንድ ቢልዲንግ ህንፃ በደንብ አድርጎ ህንፃውን የሚሰራ ማቴሪያል አለ ገና ያልተነካ። እሱ ምንድነው ማድረገው? ብዙ ጊዜ እሄዳለሁ እኔ ስማቸው ሆም ዲፖ፣ ሮና ብዙ ቦታዎች አሉ። በጣም በየቦታው ስራዬ እሱ ነው። በቃ መዞር ነው። ኤኒ ክሊራንስ ኤኒ ሴል ሲመጣ በጅምላ ነው የምገዛቸው። ታዝማር 10,000 5,000 ምክንያቱም ቢዝነስ ውስጥ እስካለ ድረስ ያስፈልጋል አመች እንደሚያስፈልግ። እቃ ደግሞ እየተወደደ ነው የሚሄደው። እሱ ራሱ የሜከር ማን ይወዛዋል እንደ መሰለም ሜክ የምታደርገው ማቴሪያል በጣም ውድ ነው። አሁን ከልክ በላይ ያ የተቀመጠ ማቴሪያል ኔቨር ነው መቼ እንደምትጠቀምበት። ግን ቢዝነስ ሰፊ ካልሆነ እሱን ለማድረግ ይከብዳል። አንደኛ ቦታ ያስፈልጋል፣ ሁለተኛ እንደገና ብርህን ይዝብሃል። ያ ነው አድቫንቴጁ። መጀመሪያ ሲጀምር እሱን አላረገውም ነበር። አሁን ግን አረገዋለሁ። ኦልሞስት አንድ ቦታ ሄደን ነበረ ላምበር የነበረበት ቦታ ላይ እሱ ላይ ሙሉ ኮምፓውንዱን የገዛው ገና ያልመጣ ጋር ስንት ነው ያለ በሱ ኢዝሊ 80-100 ሺህ ትርፍ አለ ጀስት በማቴሪያል ብቻ። Salesman, actually he's a manager. Oh, really? One of the managers. Wow. He's an engineer. Wow. By trade. Yeah, Okay. From Africa. Okay. Nigeria. It's, He's a neighbor. I really I appreciate have a it. sales experience lead here, and what's more is one of our great customers. You manage the store He buy and everything. He's a manager. Yeah. oh, I'm one of the managers. I'm a store experience lead. okay. We have a store. Hey, Clinton, did you send her around yet for the chair? Okay. Hello? I really appreciate it. Feedback. You're working hard with Feedback. everyone. We're doing our best. Yeah, I really We're appreciate doing that. our best. Yeah. And we can't be anything without the customers. sounds good. So That's a good example, you know, for we're others. happy that our customers have Yeah. good customer experience. Yeah. We give a Thank you so much. about you, you know that. Have a good one. Right? You're welcome. Watch me rise from this field to your surprise. If I break, then let me bleed. I'll build a home. ይሄ አሁን ከመንግስት የመንግስት ነው። እነዚህ ራሳቸው ቤት ይሰራሉ ለተቸገረ ሰዎች ማለት ነው። አሁን እዚህ የሚመጣ ኦልሞስት 70% 65% ሬጉላር ፕራይስ Okay. ዲስካውንት አለው ማለት ነው። Okay. So we can spend 10,000 20,000 but you have a lot of stuff here. Okay. በይበልጥ ለኮንስትራክሽን የሚሆን ስታፍ እዚህ አላቸው። Okay. አሁን ያየኸው በሙሉ ኮንስትራክሽን የሚሆን ማለት ነው። እዛ ውስጥ ብዙ ዕቃ ነው ያሳየኝ። መዓት
የሌለ ካለም እንዳየኸው ነው ገባ። አሁን አሳይሃለሁ ሆም ዲፖ እንሄድና ፕራይስ ማች ስታደርገው ቢዝነስ ሆም ማች ታደርጋለህ ፕራይስ ሆም ዲፖ ሮና ከእነሱ ጋር ሄደህ ማች ታደርጋለህ ፕራይስ ማለት ነው 65% off ነው ስታገኝ እንዳለ ሙሉ ኮምፓውንዱን ትገዛዋለህ ማለት ነው። የቢዝነሱ አንዱ ሚስጥር እሱ ነው ማለት ያ ቢዝነሱ ሴቭ ማቴሪያል ላይ ሴቭ የምታደርገው በትንሹ አሁን ባየኸው እንትን ግፋ ቢል ለከስ 67 እስከ 80 ሺህ ብር ትርፋለህ። ብዙ ነው። 80 ሺህ ብር ኢዚ ያለ ብዙ ነው። እሱ ነው ዋናው ቢዝነሱ እንጂ እጠቀምበታለሁ አሁን ቦታ ላይ እሱ ላይ እንትን ስትል ከፍ ስትል ቢዝነስ ሞር ሃይ ሲሆን እንደዛ ታደርጋለህ። ግን ትንሽ ገና ቢዝነስ ላይ ያለ ከሆነ ደግሞ ጀስት ሾፒንግ አራውንድ ቼክ ፕራይስ ብዙ ጊዜ ሴቭ ልታደርግ የምትችለው እዛ ላይ ነው። ከሚገርም ነገር በደንብ ነው ሴቭ የምታደርገው ክሊራንስ ላይ ክሊራንስ ይወጣ እዚህ ሀገር ሬል ነው ክሊራንስ እኔ ሞል ሄጄ ልብስ አይደለም ክሊራንስ ማየው ሮና ሄጄ ነው ክሊራንስ ማየው እኔ ሮናዎቹ በሙሉ ነው እስከነ ማናጀሮች ጭምር ክሊራንስ ይወጣ ተብሎ አይ ሞል ይገድስ ማቴሪያል ክሊራንስ ነው መተህ ትወስዳለህ አንድ ከሆነ 10 ነው ወስዳለሁ ካልካቸው እንደገና ግማሽ ፕራይስ ይቀንሱልሃል። ሶ ያ ነው ታክቲኩ ታክቲክስ አትለው ይሄ ነው በቃ ስትራቴጂ ባል እንደዛ ሰው ቢያደርግም በይበልጥ ኮንስትራክሽን ቢዝነስ ላይ ያለ ስኖት ቤት ብቻ መግዛቱን ሳይሆን ማቴሪያሉን እንዴት በችፕ ዋጋ አገኘዋለሁ ነው እሱ ላይ ትርፍ ታገኝበታለህ ገባ ማቴሪያሉ ካለ ደግሞ ኤኒ ታይም ተጠቀምበታለህ። በሌላም ቢዝነስ ቢሆን እኮ ሰፕላይ ቼኑን ማወቅ ይጠቅማል ማለት ከየት ነው በምን ያህል ዋጋ መቼ ነው ማግኘት የሚችለው ምናምን የሚለው መረጃ መኖር የሚጠቅም ይመስለኛል። አንተ መረጃውም ስላለህ ነው። አንደኛ ስትዘዋወር እንዳልከው ዝም ብሎ ለፈንም እኮ ምሳሌ መብላትም ምናምን እየሄድን ሊሆን ይችላል። ግን ላንተ it's not all fun እግረ መንገድህን የሆነ ነገር ነው አድርገም ትመለስ። እኔ በኤኒ ታይም ስራ ላይ ነኝ። እኔ ተኝቼም ስራ ላይ ነኝ። ከሚገርም ነገር እንደዛ ለለምችለው በሄድኩ ቁጥር አሁን ለምሳሌ ኢቭን ምን ብዬ ነገር ምንም ነገር ያለ ምንም ጉዳይ ሳይኖረኝ ሮና አይዳል just for nothing ስትሄድ የሆነ ነገር ዲስካውንት ክሊራንስ ይኖራል ያኔ ሳታስበው ትገዛዋለህ ገባ በቃ ቼክ አንዳንዱ እኮ ይሉኛል እኮ ለምን እዚህ ስራ ትቀጠር የሚላሉ ስለማያውቁ ማለት ገባ so every day ቼክ አደርጋለሁ ገባ ያንን ቼክ ስታደርግ ደግሞ ለስና አቀባታ በአንዳንዶቹ አቆም ግን ምን ያህል ሴቭ ብር እንደምታደርግ በማቴሪያል አልኩ እኮ አንድ ቦታ ያዝንበት አሁን ባለፈው የገዛሁት ነው ማቴሪያሎች ኢዝሊ ከ100,000 በላይ ተርፋለሁ 80 ከ100,000 በላይ ማቴሪያሎች እንደገና ኮምፓሪሰን ምን ታደርጋለህ መሰለህ ሆም ዲፖ መገዛውን ከሮና ጋር ኮምፔር ታደርጋለህ። አሁን ለምሳሌ አንድ መብራት ሆም ዲፖ ላይ 20 ብር ገባለህ በምሳሌ ሮና 8 ብር ካለ ኔጎሺዬሽን ታደርጋለህ ማለት ነው። ሶ ኮምፓሪሰን ዋጋዎቹን ቼክ ታደርጋለህ። ያ አክቹአሊ ለእነዚህ እስካሁን ሰክሰስ ለሆነ በትልቁ ዋና ምክንያቱም እሱ ነው ያሰባል። ፍርሃት ወደ ጭንቅላት መጥቶ ያውቃል? ሀብቴ በሆነ ምክንያት ቢከስር ባጣው ብለህ አስበህ ታውቃለህ? እንዴ ኦልዌይስ ቢዝነስ ማን ስትሆን እኮ እንደዛ ታስባለህ። all the time every day ታስባለህ። ያንን በምንድን ነው የምትከላከለው? በመስራት ከሰራው እንደማልሉዝ እንደማላረው አውቃለሁ። ካልሰራው ግን just ችላ ብዬው ዝም ብዬ ከሄድኩኝ ግን I'm gonna lose it of course even half of it የተከፈለ ሞርጌጅ ቢሆንም ግን still property tax አለው still power አለው still ብዙ ወጪ አለው ገባ የግድ መስራት መቻል እንዳለበት አውቀዋለሁ። even ኮንክሪት ሆኜ ለምሳሌ መሰረት ይዤበት ስላደኩኝ ሉዝ የማድረጉ ቻንስ በጣም ሬር ነው። ግን ሬር ነው ብዬ እኔ ሪላክስ አድርጌያለሁ። I have to work until በቃ አሁን ሌላ ካምፓኒ ከፈልኩ አንዱ ሉዝ ቢሆን አንዱ ከቨር ላይ ያደርግ ይችላል። ብዙ ሰክሰስፉል ሰዎችን ካዩ እንደዛ ናቸው። በአንድ ካምፓኒ የሚረጋ የለም። የተለያየ ቢዝነስ ነው ያላቸው። አንዱ ሊወድቅ ይችላል አንዱ ምክንያቱም እንደ የኖርዝ አሜሪካ ቢዝነስ ኔቨር ነው አይታወቅም። አሁን ለምሳሌ 2006 ነው 2007 ላይ ቡሚንግ መጥቶ ነበር ኤድመንተን አልበርታ ውስጥ በቃ ከልክ በላይ ቤት አንድ ቀን ለሽያጭ አውጥቶ ደብል 3 ደብል አድርገን ሸጠው። አሁን እሱ የለም is gone
አንዴ ነው ቻንሱ። ያችን ቻንስ መጠቀም አለብህ። ያ እና ሉዝ አደርገዋለሁ ብለህ ላልከው ሉዝ እንዳላደረገው እየሰራው ነው። ከሰራው ደግሞ ሉዝ አላደረገውም ማለት ነው። ሌላ የባለፈው ውይይታችን ላይ አገር ውስጥ አንዳንድ ሙከራዎች አድርገህ ያልተሳካልህ ኢንቨስትመንት አለ። አሁንስ ተመልሰህ ኢትዮጵያ ውስጥ አስተዋጽኦ የማድረግ ፍላጎት የለህም ወይ? እኔ ልንገርህ፣ ኢትዮጵያ ውስጥ ሁል ጊዜ ተመልሶ ህዝቡን ለማገዝ ፍላጎት አለ። እንደ መሰለህ አዘ ኬኔዲያኖች ብዙ እንደምንታወቀው በእርዳታ በመስጠት የተቸገሩትን በመርዳት ይሄ ፓርት ኦፍ ኮር ኬኔዲያን ማለት ነው። ዋና እንትናቸው እሱ ነው። ያ ስሜት ስላለብኝ እኔ ሀገሬም ገብቼ የተጎዳውን በምችለው መንገድ አለ አይደለ፣ በሆስፒታል በመክፈት እዚህ ደግሞ አሁን ኤክስፔሪንስ አለኝ አፓርትመንቶች ከፍተህ አፎርደብል ሃውሲንግ በማድረግ እሱን ማድረግ በጣም ደስተኛ ነኝ። አጋጣሚውና ቻንሱ ከተገኘ ማለት ነው እንጂ ሄጄ የማይሆን ፕሮፓጋንዳ እና ኬኔዲያን ኢንቨስተር መጥቷል ተብሎ ዝም ብዬ በካናዳ ፓስፖርት ዩዝ አድርጌ ዝም ብዬ ፕሮፓጋንዳ ሄጄ ማድረጉን ፍላጎት የለኝም እንጂ ድሃውን ለመርዳት አፎርደብል ሃውሲንግ ቢልድ ለማድረግ እንደዚህ የተፈናቀሉ ሰዎችን ሰብስቦ ቤትን መስራት ምናምን እሱን ባረግ እኔ በጣም ደስተኛ ነኝ። እንዳልኩ ነው 100 ዓመታት ነው። ሌላ ጀስት ከስኬት ጋር የተገናኘ ኦር ካሳለፍከው ሃርድሺፕ ጋር የተገናኘ እንደው ጭንቅላት ላይ የሚመጣ ነገር ካለ ንገረን፣ ደስ ይለኛል። ተስፋ መቁረጥ በጣም መጥፎ ነው። አንድ ተስፋ ማለት እንደገና ቢዝነስ ቢልድ ስታረግ መሰረቱን ይዘህ ቢልድ ማድረግ አለበት። መሰረት ያለው መሆን አለበት። መሰረት የሌለው ቢዝነስ ሁሌ ፈራሽ ነው። እንዴት ነው ልልህ የምፈልገው፣ ጀነራሊ የኛ ሰው በተፈጥሮ ሾርት ከት ነው የሚፈልገው። but there is no short cut ቢዝነስ ዓለም ላይ especially ኖርዝ አሜሪካ ላይ ሾርት ከት የሚባል ነገር ያለ ዛሬ ቢልድ አድርገህ ልትሆን ትችላለህ። ሾርት ከት ከሆነ ነገ ይፈርሳል። ምንም ጥርጣሬ የለም። በዚህ 100% ሹር ሆኜ ልንገርህ። ለምን መሰለህ? ሲስተሙ ያይሃል። ምን እንደምትሰራ፣ ምን እንደምትገባ፣ የት እንደምትወጣ ያይሃል። ችላ ብሎ ይለፈህ እንጂ ያይሃል። አንድ ቀን እንደሚያገኝ ያይሃል። ስለዚህ ልልህ የምችለው ችግር አለ። በአንዴ ሰክሰስ ለመሆን በጣም ከባድ ነው። በጣም መስራት አለብህ። መውደቅ መጣል አለብህ። ያንን ግን ማለፍ ትችላለህ ነው የኔ እንትን። ታልፈዋለህ። ከሰራ በደንብ ነው የምታልፈው። አንዳንድ ሰው ሊልህ ይችላል ሰርተንም አልሆነም ይላል። የምትሰራውን ስራ ፈልግ፣ ራስን ጠይቅ። ምን ልስራ ባልገባ ሙልጌታ ሪል ስቴት ቢዝነስ ገብቶና እንደዚህ ሆነና እኔም ልግባ ብል ላይሆን ይችላል። እንዳልኩ ነው። አንተ ልትሰራ የምትችለው ልታምንበት የምትችለው ይሄ ነገር ለእኔ ቢሰራልኝ ይሰራል ብለህ የምትችለውን ነገር ፈልግና በካልኩሌሽን አድርገህ ተጠቀምበት። በደንብ አድርገህ ሰክሰስ ትሆናለህ። ካናዳ ዘ ቤስት ካንትሪ ነው። ሌላ ምለው ነገር የለም። አንድ ካናዳዊ ሌላ ሀገር የሚኖር የሌላ ሀገር ዜጋ ካለው የተሻለ የሚያገኛቸው የተለዩ ጥቅሞች ምንድን ናቸው? ኦኬ ኬኔዲያን ሆነ ትንሽ ኤግዛምፕል ልስጠር። ምን ከሌላዎች ሀገር ጋር ለየት የሚያደርገው ኬኔዲያኖች በሰው ያምናሉ። ሰው በመሆነ ኬኔዲያን ፓስፖርት ይዘህ ሕክምና አትከፍልም። ትልቁ አድቫንቴጁ የትም ሀገር ኖር የትም ሄድ አንድ ነገር ትልቅ በሽታ ሲኖርህ እዚህ ሀገር መጥተህ በነፃ ነው የምትታከመው። ያ ትልቁ አድቫንቴጁ የኬኔዲያን ፓስፖርት ነው። በመላው ዓለም ትራቨል አድርገህ የኬኔዲያን ፓስፖርት ይዘህ የሚታወቀው ኬኔዲያ በፒስ ኪፐር ነው፣ በሰላም ነው። የአሜሪካን ፓስፖርት ይዘህ ከባድ ነው። አሁን አንዳንድ አረብ ሀገሮች መሄድ። በካናዳ ፓስፖርት ግን ትራቨል ካረክ ግን ትልቁ አድቫንቴጅ እሱ ነው፣ ጠቀሜታው። ሌላው ምንም ካናዳ የሚታወቀው በሰላም ሀገር ነው፣ በህዝቡን በመርዳት ፒስ በመሆን ያ ትልቅ አድቫንቴጅ ነው። እንደዛ ነው ያሉት ጥቅሞች ነው። ጥቅሞቹ እነሱ ናቸው። እሱም ብቻ ሳይሆን የትም ሀገር ግን አንድ ሰው ያልተገነዘበው እዚህ ላይ ኦኬ ጥቅሙን ብቻ ሳይሆን ያልተገነዘበውም ልንገርህ፣
በውሸት ኬኔዲያን ፓስፖርት ወስደህ በውሸት አሳይለም ጠይቀህ ያን ፓስፖርት አድቫንቴጅ የምትጠቀምበት ከሆነ አውቶማቲክሊ ፓስፖርት እንደሚቀማም ሰው ማወቅ አለበት። ሲቲዝንህ አውቶማቲክሊ ተቀብቶ ነው ዲፖርት የምትደረገው። የኢሚግሬሽን ሐሰተኛ መረጃ ሰጥተህ ዜጋ ሆነ ከሆነ ማለት ነው። ያ ኢሚግሬሽን ሎየር ባልሆነም ይሄ ፋክት ነው በደንብ ለሆነ አሁን ለምሳሌ ፖለቲካል አሳይለም ጠይቃለህ አይደለ? ወዝን the last 8 years እንበለው በሀገራችን በላይ 8 years የፖለቲካል አሳይለም ስትጠይቅ ቤዚክሊ ያለው መንግስት this is a fact ነው ያለው መንግስት ፖለቲካሊ እኔን በድሎኛል እኔን ምን አድርጎኛል ፋሚሊን በድሎኛል ነው የምትወጣው። በዛ 7 እና 8 ዓመት ውስጥ ግን ተቀብለው ፓስፖርትን ይዘህ እዛ በደለኛ ሀገር ያልከው ቦታ ላይ ሄደህ ወላ ኢንቨስትመንት አድርግ ወላ ሳምቲንግ ካረክ actually basically you criminal even ዝም ብለህም ተመልሰህ ሄደህ ብትመጣ ተመሳሳይ ነው። ዜግነትም ይዘህ ቢሆን ግን እዚህ እኮ በጣም የምንሰማው ምንድነው ፖለቲካል አሳይለም ከሆነ የሆነ ጊዜ ያክል በወርክ ፐርሚት ትቆያለህ ከዛ ሬዚደንስ ፐርሚት ታገኛለህ ከዛ እሱ 3 ዓመት ምናምን ነው መሰለኝ ተጠብቀና ሲቲዝንሺፕ ይሰጣል ከዛ በኋላ እንደፈለገ ሀገር ቤት ሄደ መምጣት ይችላል የሚለው ያ ብዙ ሰው እንደዛ ይመስላል። ካናዳ ፓስፖርት እኮ ከክሪሚናል አይደለም። ካናዳ ፓስፖርት ሲቲዝን አይደለ? ሲቲዝንን ሊከላከልልህ ነው የሚችለው መንግስት። ያ ለፕሮቴክሽን ነው የተሰጠህ ያ ዜግነት። ኤግዛክት ለፕሮቴክሽን ፖለቲካል አሳይለም የጠየቅበት አገር እና የሸሸኸው ሀገር ተመልሰህ ሄደ እንደፈለክ ፕሮፓጋንዳና የምትሰራ ከሆነ ቤዚክሊ ለካናዳ መንግስት ዋሽተሃል ማለት ነው። ያ ካናዳ መንግስት ካወቀ ኢሚዲየትሊ ምንም ለዚህ ኢሚዲየትሊ ነው ካናዳ ፓስፖርት የሚቀበል ምንም ጥያቄ የለውም። ምክንያቱም በሁለት ቢላ ትበላ በምንድን ነው የሚባለው? በጣም ትክክል ያ ይባላል በሁለት ቢላ መብላት ይባላል። እንደዛ ወይ ካናዳዊ ነው ወይ ኢትዮጵያዊ ኦር አሜሪካዊ ነው። አንዳንድ ሰዎች አሉ ካናዳ ፓስፖርት ይዞ እና በቃ ካናዳ ፓስፖርት ይዣለሁ ማንም ይነካኝ የለም። ኖ ኖ ኖ ስትፈርምና ስትጠይቅ ፖለቲካል አሳይለም ስትጠይቅ እኮ የጻፍከዋል እዛ ሀገር ውስጥ ብገባ እንዲባላለው ገደላል ያ ካናዲያን ፓስፖርት እና እዛ ሀገር ገብተህ ብትታሰር they don't care እሱም ብቻ አይደለም ሲቲዝንን ነው ሪቮክ የሚያደርገው ምንም ጥያቄ የለውም። ያ እንደገና ይሄ ማለት ሲስተሙን አበላሸ ማለት ነው። የሌላ ትክክለኛ ፖለቲካል አሳይለም ለሌሎችም ሰዎች እድላቸው እንዲዘጋ ትክክለኛ ፖለቲካል አሳይለም ሆኖ የተበደሉ ሰዎችን የነሱን እድል እንዳታገኝ ያደርጋል ማለት ነው። አንተ ከመጀመሪያው ምንም አትሆን ከሆነ ምን ፓስፖርት ያስወጣል? በካናዳ ፓስፖርት ነግዳለህ ማለት ነው። ሌላ ደግሞ እንደው ባላንስ ለማድረግ ካናዳዊ በመሆንህ የምታጣቸው ነገሮች ከሌላ ሀገር አንጻር ሲታሰብ ካናዳዊ በመሆንህ ሌላ ሀገር ያለ ግን እንደ ካናዳዊ አንተ የማትጠቀማቸው ፕሪቪሌጆች ወይም ጥቅሞች ወይም የተለየ እድሎች ምናምን አሉ ወይ? የግድ ከኢትዮጵያ መሆን የለበትም ከአሜሪካም ሊሆን ይችላል ታወዳድረው ከሚገርም ይሄን እንኳን ያው መመለስልን ኦብቪየስ ነው። ካናዲያን የሆነ ማትጠቀመው ነገር አለ ብዬ አልጠብቅም። በሌላ ሀገር ካናዲያን ፓስፖርት ይዘህ የፈለከው ዓለም መሄድ ትችላለህ። ካናዲያን ፓስፖርት ይዘህ እንዳልኩ ነው የካናዲያን ፓስፖርት በጣም ትልቅ ከበሬታ አለው። ይሄን እንደው ሪኮርድ እናድርገው ብዙዎቹ አሁን አፍጋን ሪከርድ ያለ ብቻ አውራኝ that's okay ብዙ አሁን ለምሳሌ አፍጋኒስታን በነበርን ጊዜ የአንዳንድ ሀገሮች እንትኖች የኛን ፓስፖርት ይጠቀሙ ነበር። ገባ የትም ሀገር ስንሄድ የኛ ፓስፖርት ለየት ስላለ እዚህ ላይ በስም ያ ምንድነው የኛ ፓስፖርት ለየት ያለ ነው የካናዳ ፓስፖርት ማለት ነው እና በዛ ይጠቀማል። የትም ሀገር ብትሄድ ሰላም እስከሆንክ ድረስ ብዙ ጥያቄ የለም። ሌላ ደግሞ አንተ የቢዝነስ ሰው እንደሆነ የታክስ ሲስተሙ እንዴት ነው? ምን ያክል ነፃነት ይሰጣል ለመስራት? ምን ያክል አያጨናንቅም? ከሚገርምህ ታክስ ብዙ ሰው ይፈራል፣ ግን እንደ ታክስ የሚያስደስት መኖር የለበትም። ለምን መሰለህ? I paid እዚህ ላይ ልንገርህ ላስት ይር ፕሮፐርቲ ታክስ ብቻ $250,000 በላይ ከፍያለሁ። ግን ፕራውድ ሆናለሁ በመክፈል። እንዴት መሰለህ? ሆስፒታሉን እንግዲህ አይተዋል እንዴት አድርገው እንትን እንደሚሉ ያ በታክስ ፔየር የሚመጣ ነው።
መንገዱ እንዴት እንደሆነ በረዶ ሲሆን ሲጠረግ አይተዋል። ያ ህዝብ በሚከፍለው ታክስ ነው ያለው። ጽዳቱን አይተዋል፣ ሰርቪሱን አይተዋል። መንገድ ስሩልኝ ብያቸው መጥተው ሰርተዋል። የታክስ ፔየር ማኒ ሶ ታክስን ወደኋላ ለማለት አስቸጋሪ። ታክስ ሲስተሙ ሃይ ነው ግን ወርዝ ያደርጋል። ማወቅ የፈለግኩት ለምንድን ነው የታክስ ስርዓቱ ናጊንግ ነው ወይ ነው ማወቅ የፈለግኩት። እንትኑ እንዳለ ሆኖ ካናዳ ይታወቃል ሃየር ታክስ የሚከፈልበት ሀገር ነው። ኢንካም በጨመረ ቁጥር የበለጠ ከፍ ያለ የምትከፍልበት ሀገር ነው። ግን የታክስ የማስከፈያ መንገዱ ፍሬንድሊ ነው ወይ? እሱን ነው ማወቅ የፈለግኩት። አክቹዋሊ ኢትስ ቬሪ ፍሬንድሊ። ምን አለ መሰለህ ፑሽ አያደርጉህም ታክስ እንድትከፍል። እንደዚህ መክፈል አለብህ ብሎ ፑሽ አያደርጉህም። ታክስ ማሰራት ግዳጅ እንደሆነ ስለሚያውቁ ይተውሃል። 10 ዓመትም ሆነ 15 ዓመት ያገኘዋል። ካገኙ ደግሞ ኢንተረስቱ አትጠብቅም ምን ያህል እንደሚመጣ ማለት ነው። ይሄ የባንክ ዕዳ ቀላል ከሲስተም ነው የምትወጣው። ሲምፕል ከሲስተም ነው። አሁን ብዙ ህዝብ የሲፋድ ብር የተቀበላል። ይሄ በኮቪድ ጊዜ ነበረ ገባ። ዝም ብሎ ቢዝነስ አለኝ ብሎ ብዙ ህዝብ ይወሰዳል። እሱን ካልከፈልክ ያገኘዋል። በአይኔ መስመሰሪያ ያገኘዋል። ሲያገኙ ደግሞ በሙሉ ነው የሚወስዱበት። ታክሳቸው ላይ በጣም ሲሪየስ ናቸው። ግን በደንብ አድርገው ነው እየመጣ እያንኳኳ በግምት አይደለም የሚጠይቅ። እንደዚህ አግኝተሃል አለም ራስህ ነው ክሌም የምታደርገው በቮለንተር ካገኙ ነው ከባድ ነው ገባ እንጂ እንደሌላ ሀገሮች እንዲሰርተሃል ብሎ ገምቶ አይደለም የሚጭንብህ። መከራከርም ትችላለህ። እንዲህ አልሰራው እንዲህ ኤቭሪቲንግ ኢዝ ኦን ፔፐር ዛትስ ኢት ፔፐር ላይ እና ታክስ ከባድ ነው። ግን በአንድ በኩል ጥሩ ነው። ታክስ ካልከፈልክ የሁሉ ፍሪደም አታገኝም። የሁሉ ሴፍቲ አታገኝም። የፖሊስ ኦፊሰር፣ ፋየር ዲፓርትመንቱ፣ ሲቲ ወርከር በሙሉ በታክስ ነው የሚኖሩት። ቶሎ ነው ከተፍ የሚሉት። የሆነ ችግር ሲኖር ፖሊስም አምቡላንስም የእሳት አደጋም አንዴ ነው አይተዋል። አንዱ መንገድ ላይ ሲወድቅ ሶስቱም በአንዴ ነው የሚመጡት። ያ በማን በታክስ ፔየር ማኒ ነው። ብዙ ነገር ነፃ ነው። በጣም ብዙ ነገር ነፃ ነው። የመዝናኛው ቦታ ስትሄድ ነፃ ነው። የፓብሊክ መጸዳጃ ነፃ ነው። የምና ነፃ ነው። በጣም ብዙ ቦታ ነፃ ነው። ስለዚህ ታክስ መክፈሉ እንዴት እንትን ሊልህ ይችላል? ያ ሁሉ ታክስ የሚሄደው ለዛ ነው። ትምህርት እንደዛው እስከ ትምህርት በነፃ ነው። ያ አልኩህ እኮ ለምከፍለው ታክስ እኔ በጣም ተደስቼ ነው የምከፍለው። አንዳንዴ ያማራሃል ይሄን ሁሉ እንዴት እከፍላለሁ ትላለህ። ግን በዛ ዘር ሳያስታስበው ደግሞ ወርዝ ያደርጋል። የምትከፍለው ለጥሩ ነው። ለሚታይ ነው፣ ለሚሰራበት ነው፣ ለሚደረግበት ነው። ለምዳየው ለፋየር ዲፓርትመንቶች፣ ለፖሊሶች ምን ያህል ፈጥነው እንደሚደርሱ መንገድ ለሚሰራው፣ ለብዙ ለጽዳቱ፣ ለሰመር ላሉ አክቲቪቲስ ለብዙ ነገር ነው የሚጠቅመው። ሁሉ ነገር መፍትሄ ኖሮት ህይወት ቀላል ሆኖ እየተኖረ ያለው እዚህ ሀገር በታክስ ምክንያት ነው። አንዳንዴ ከባድ ነው። ብዙ ታክስ አለ እንዳልኩ ነው። እኔ ለፕሮፐርቲ ታክስ ብቻ ከ250 ሺህ ብር በላይ ከፍያለሁ ላስት ይር በአንድ አመት። ዚህ ሲር ደግሞ ይሄ ፕሮፐርቲ ታክስ ብቻ ነው ማወራ። እንደገና ደግሞ ኢንካም ታክስ አለ። የኢንካም ታክስ ደግሞ ቢዝነስ ላከራየበት ለምናምን እሱ ደግሞ ታክስ አለ። እንደገና ደግሞ ማይ ፐርሰናል ደግሞ ታክስ አለ። በየቦታው ነው የምትከፍለው። ግን ከሚሰጡ አንጻር ታክስ ከፍለ መንግስት ደግሞ መስጠት መቻል አለ። ዝም ብሎ ታክስ ሰብስቦ እንዲህ አልሰጥህም ቢል አንዳንድ ሀገሮች ምቾትና ደህንነት ፕሮቴክሽን ሰጥቶ ነው ኤግዛክትሊ የሚወስደው። ስለዚህ እንደዚህ አይነት ላለው አገር ላይ ታክስ ላለመክፈል እና ታክስ ላለመክፈል ወደ ውስጥ ምናምን እንትን ማለት ለህሊናም ጥሩ አይደለም። ስለዚህ አሁን የታክስ ስርዓቱ ሞሮፍ አትይዝ አድርጎ ነው። it's not like ፑሽ የሚያደርገ ነገር የለም። ታክስ እያንዳንዱ ቤት ቢያንኳኳ ስንት ባገኙ አይደል? እያንዳንዱ ቤት ባገኙ። ብዙዎቹ ግን እነዚህ ትላልቅ ሀብታሞቹ ይከፍላሉ። ሜጀር ታክስ ፔየርስም እነሱ ነው የሚሆነው። ኦፍ ኮርስ ለዚህ ነው የሚንከባከቡ። ሌላ ደግሞ እንትን ታክስ ትሬሾልድስ አለ ወይ? ማለት ለምሳሌ ምን ያክል አንድ ሰው ምን ያክል በአመት እንደሚያስፈልገው ይታወቃል።
ሶ ለዛ ያክል የሚሆን ብቻ ቢሰራ የግድ ታክስ ይከፍላል ወይ? የሆነ የሚተወው ነገር የለም ወይ መንግስት? አለ እንጂ ምን አለ መሰለህ አሁን ቢዝነስ ብዙ ይሄንን ሞር ታክስ ኢንካም ታክስ ሰራተኞች ያውቁታል። ግን ከራሴ ልምድ ልንገርህ ቢዝነስ ምን አለ መሰለህ ብዙ በቢዝነስም በፐርሰናልም ልንገርህ አሁን ፐርሰናሊ እኔ 100 ምናምን ሺህ ብር በአመት ከሆነ የሞርጌጅ የምን ካልኩሌት ይደረግና ኔት ኢንካም 60 ሺህ ወይ ምናምን ሊሆን ይችላል። ያ ብራኬት አላቸው። በዚህ ብራኬት በእንደዚህ እንደገና ኤክስፔንስ ምናምን ታረግበትና ዜሮ ሊመጣ ይችላል። ሶ your income is almost 150,000 አይደለም ማለት ነው። ያን ያወጣውን በሙሉ አድርገህ ኔት ላይ መጣው ማለት ነው። ግን ምን ላይ ያገኙሃል መሰለህ እንደዚህ ታክስን እሸውዳለሁ ስትል ቤት ልግዛ ብትል በ150 ሺህ ኢንካም አይደለም ይሰጡ ከነበረ ኢንካም በላይ አይሰጡም ባንኮች። ክሬዲት ሲስተሙ ነው የሚተፋ እንጂ የትም ልታመልጥ አትችልም። እሱ ያሳደ ክሬዲት ጋር ሄደህ ግን ነው ቤት ልገዛ ነው 500 ሺህ 600 ሺህ ብር ካልክ ኢንካም ስንት ነው የሚመጣው? ኢንካም ደግሞ ለሬቪኒው ካናዳ ያመለከትከው ኢንካም ነው ፕሮቫይድ የምታደርገው ለባንክ። ያንን ነው የሚያዩት። ያንን አይተው በዛ ይይዙሃል ማለት ነው። ገባህ? ስለዚህ የታክስ ሲስተማቸው ቆንጆ ነው። እኔ ምንም ብዙም ብከፍል እንትን አይለኝም። ከባድ ነው ግን ብዙ ከፍለ አክቹዋሊ ታክስ ፔየር ነው ስትባል ራሱ ደስ ይላል። አሁን አንተ ለምሳሌ እንደ የሁሉ ሀብት ይዘህ ግን በሆነ አጋጣሚ ከሁሉም የተሰበሰበው ገንዘብ ብዙ ቢሆንም at the end of the day net income አንተና ቤተሰብህን የሚያቆይ ብቻ ሊሆን ይችላል። አትርፈሃል በልና say 4 ቤተሰብ ይዘህ ያተረፍከው 80 ሺህ ሊሆን ይችላል መጨረሻ ላይ ወደ ኪስ ያስገባው። አሁን እሱን ታክስ ትደረጋለህ? ያው ታክስ እንደ መሰለህ ላይካልኮ ብራኬት አለው ከ50 ሺህ በላይ ስቶር ሚድል ክላስ ሃይ ክላስ ምናምን እየተደረገ ብራኬት አይ ዶንት ኖ ስንት ፐርሰንቴጅ እንደሆነ። አሁን አንተ 80 ልክ እንዳልኩ ነው የሁሉ ብር ሰብስቤ 80 ሺህ ብር ምደረሳ ኤክስፔንስ ይኖረዋል እኮ ለዛ እኮ ነው ወጭ ስለሆነ ኤክስፔንስ በሙሉ ያወጣና ተወራርዶ ምናምን መጨረሻ ላይ ኔት ኢንካም 80 ሺህ ብትሆን የአመት ኢንካም ማለት ነው። 4 ቤተሰብ ቢኖርህ ስቲል እሷ ታክስ ትደረጋለች ወይ? ነው አትደረግም። አክቹዋሊ እንዲያውም ሪተርን ሊኖር ይችላል ላይ በቃ ይችላል። ያን ሁሉ ታክስ ከፍለህ ለአንድ ሰው የሚያስፈልገውን ስለሚያውቁ ጭራሽ ተመላሽ ሊሰጡ ይችላል። ብዙ ተመላሽ የሚኖራቸው እኮ አለ። እሷ ነው ማለት ተመላሽ ይኖራል እስከ 10 ሺህ ብር 5 ሺህ ብር። ምክንያቱም ብዙ ስሰማ ተመላሽ ነው የሚነግሩኝ እኔ ማቃቸው ሰዎች ታክስ ሪፖርት ያደርጉ ይሄዳሉ። ሚያዝያ አካባቢ ነው ብዙ ጊዜ then ተደስተው የሚመጡት ተመለሰልኝ ነው እና የሚመለሰው የቤተሰብ ቁጥር ግምት ውስጥ ይገባል፣ ኢንካም ግምት ውስጥ ይገባል whatever እና ምንም ደግሞ ሰነድ ሳይዙ ነው እኮ ሄደው አወራደው የሚመጡትና እሱ አሁን ከኛ ሀገር ለየት ስላለብኝ እሱ እንዴት መሰለህ ብዙዎቹ አሁን ክሌም ሲያደርጉ ኢንካም የላቸውም ነው ማለት ነው። የሚመለስልህ እኮ ኢንካም ሌስ ሲሆን ነው ወይ ደግሞ ኢንካም ብዙ ስትከፍል ኢንካም አላቸው ግን ሌስ ሲሆን ነው ኢንካም ሌስ ሲሆን ያ ኢንካም አሁን ለምሳሌ 3 ቤተሰብ 4 ቤተሰብ ይዘህ ኢንካም 30 ሺህ 20 ሺህ ከሆነ በዛች አትኖርም። የምታወጣው ወጪ ከታክስ ከሚከፍለው በላይ ነው። ስለዚህ ያ መስት መመለስ አለበት የተወሰነ ብር። ስለዚህ ደጉማል መንግስት ማለት እኮ ነው። መንግስት ደጉማል ይመልስላል። 3000 አንዳንድ አይተሰምተህ ከሆነ እስከ 7000 እስከ 8000 የሚመለስላቸው አሉ። ግን ችግሩ እሱ ምን መሰለህ አንዳንዶቹ ስራ እየሰሩ ነው፣ በካሽ ስራ እየሰሩ ነው። that's not fair። ይሄንን ማወቅ አለበት። ሌላ ደግሞ በዚህ ካናዳ በቆየበት እድሜ ምን ያክል ፕሮቪንሶች ወይም ምን ያክል ከተሞች ውስጥ ኖራል? ያልኖርኩበትን ልንገርህ። ያልኖርኩበት ፕሮባብሊ 2 ወይ 3 ጊዜ በተረፈ በሙሉ ካናዳ ፕሮቪንስ ውስጥ ማን ናቸው ያልኖርክባቸው? ኒውፈንላንድ እሱ ዌስት ነው and ሌላ ደግሞ ቴክሳስ ካቸዋል መሰለኝ እዛም አልኖርኩም። ዊኒፔግ ሚኒቶባ ማለት ነው። እሺ ከኖርክባቸው ሚኒቶባ አልኖርኩም። እሺ ከኖርክባቸው በጣም የተሻለው ከተማ ወይም ፕሮቪንስ የትኛው?
እስከዛሬ ድረስ ከኖርኩባቸው ብሪቲሽ ኮሎምቢያም ኖር ያለው፣ ቫንኮቨር፣ ኦንታሪዮም ስንት ዓመት ኖር ያለው፣ ኪቤክም ኖር ያለው ትላልቅ ከተሞች ናቸው እነዚህ። እንደ አልበርታ የሚሆን የለም። this is one of the best province። አሁን እንገንጠል እያሉ ነው፣ ግን አይሆንም፣ የሚሆን አይመስለኝም። ግን እንደ አልበርታ የሚሆን የለም። አንተ የትኛው ጋር ነው ስሜትህ? ኦክቶበር መሰለኝ ሪፈረንደም የሚኖረው። አንተ እንገንጠል ከሚሉት ወይስ እኔ ከካናዳ ጋር እንድንኖር የኔ ፍላጎቴ ነው። ደግሞ መምረጤም አይቀርም እንግዲህ ምርጫ ካለ አገንስት መገንጠልን አልደግፍም። አይኖ ለምን መገንጠል እንደሚደግፉ ብዙዎቹን ስታናገራቸው ሪዝን ይሰጠዋል። ግን ስቲል ካናዳ ቤስት ካንትሪ ሰው አንድ ቢሆን ለመገንጠልም በጣም ብዙ ፕሮሰስ ያስፈልገዋል። ዝም ብሎ አይገነጠልም። ኤኒዌይ ግን ባይገነጠሉ እመርጣለሁ። የተቻለኝን እጄ ቦታ አደርጋለሁ፣ እመርጣለሁ እንዳይገነጠሉ። ሲቲዝን ትሞክራለህ። በተረፈ አልበርታ በጣም ኦፖርቹኒቲ ያለው ሀገር ነው። ገና ያልተበላበት ሀገር፣ ገና ብዙ ማደግ ትችላለህ። እዚህ ላሉ ኢትዮጵያውያን አንተ የደረስክበት ስኬት ላይ መድረስ ለሚፈልጉ ልትነግራቸው ልታካፍላቸው የምትፈልገው ሀሳብ ካለ? ኦኬ፣ እንዳልኩ ነው። መጀመሪያ ሃርድ ወርክ ነው፣ መስራት ነው በምትፈልገው መንገድ። እንትና እንዲሰራ በሱ መንገድ ሊሄድ፣ እንትና ትራክ ድራይቨር ነው እኔም ትራክ ባረግ ሰክሰስ ሆናለሁ፣ እንትና ኮንቪኒየንስ ስቶር ከፍቷል ሳይሆን የራስህን ክሬት አድርገህ ልብ የሚፈቅደውንና ፋይናንሻሊ ሊፈቅድ የሚችለውን አስበህ ላይክ እንዳልኩ ነው ኤኒቲንግ ኢዝ ፖሲብል ነው እዚህ ሀገር ገባህ። በአቅም መሰረት በራስህ ብትጥር ምንም ሰክሰስ ትሆናለህ። አሁን እንዳልኩ ነው ሴኩሪቲ ካምፓኒ አላስበውም፣ በፊትም ምንም እንደሆነ አላውቀውም። ግን አሰብኩትና ዛዛ ቢዝነስ ላይ ነው መልቲ ሚሊዮን ዶላር ቢዝነስ እንደሆነ አውቄዋለሁ። በዛ ራሴ ሞክራለሁ ማለት ነው። ሌሎችም እንደዚህ በራሳቸው ከአንድ እንኳን ካልቻለ በግሩፕ ሆኖ ኢቭን ሪል ስቴት ቢዝነስ ውስጥ ቢገቡ በግሩፕ ሆነ ከምትስማማው ጋር ብትጀምር ሰክሰስ ትሆናለህ እንጂ እንትና ትራክ ድራይቨር ነው እኔም ትራክ ድራይቨር ላድርግ ማለት ሰክሰስ ትሆናለህ ማለት አይደለም። ለአንዱ ያለው ለሌላ ሆነ ይችላል። በተረፈ መተኛት የለም መስራት ነው። ሌላ ታክስ መክፈል ነው። ያንን ካረክ ኒው ቤዝ ሰክሰስፉል ስቲል ካናዳ ስቲል one of the best country እሱን ነው የምንተማው። እሺ እንግዲህ ውድ ቤተሰብ ከሙሌ ጋር የነበረኝ ቆይታ በአሁኑ የኤድመንተን ቆይታዬ ብዙ ኦብዘርቬሽን የነበረው አብሬው ወዲያ ወዲህ እያልኩ ብዙ ነገሮች ያየሁበት አጋጣሚ ነው የነበረው። የኔን ኦብዘርቬሽንስ በሌላ ፕሮግራም እዚህ ያየኋቸውን የሄድኩባቸውን የታዘብኳቸውን የመሳሰለ በሌላ ዝግጅት እኔ ራሴን ይዤ እመጣለሁ። የሙሌን ሀሳቦች እንደወደዳችኋቸው ተስፋ አደርጋለሁ። የተለየ ሀሳብ ካላችሁ በኮሜንት ታካፍሉናላችሁ። ኦር ሌሎችም እንደዚሁ የካናዳ ኤክስፒሪየንሳችን ይሄ ነው ማካፈል እንፈልጋለን የምትሉ ካላችሁ በሌላ ኢንተርቪው ላቀርባችሁ እችላለሁ ማለት ነው። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። እስከዛ በደህና ቆዩ።